ቢዝነስ ካርድ አውጥቼ እዚህ ቦታ አድርሰኝ ብዬ ለአሽከርካሪው ሰጠሁት ይላል እና አሽከርካሪው የምፈልገው ቦታ አደረሰኝ አለ። ከዛ አድርሶኝ የቆጠረው ሜትር ያው ሜትር ታክሲ የምንለው በቆጠረው መጠን መከፍልበት ነው $11 ይላል አለ። ከዛ $11 ልከፍለው ስል ነው መክፈል ያለብህ $10 ብቻ ነው። አንዱን ዶላር የጨመረብህ በኔ ስተት ነው። በሌላ መንገድ ስላዞርኩ 1 ኪሎ ሜትር ጨምሮ በዛ ምክንያት ነውና 10 ነው የኔ ሂሳብ። ግን በኔ ስተት ለምን አንተ ተጨማሪ ትከፍላለህ ይለዋል። ሙያችን ላይ ምንም ልንሰራ እንችላለን ይላል። ስራችን ምንም አይነት ሊሆን ይችላል። በፕሮፌሽናሊዝም መለኪያ ወይም አንድ ፕሮፌሽናል የምንለው ባለሙያ የዚህ አሽከርካሪ አይነት ባህሪ ያለው ነው ብሎ እሱን ይገልጸዋል። ሲንጋፖር ላይ ቢዝነስ ለመክፈት ስፈልግ ይህን ሰው ነው ያሰብኩት አለ። የዛ ድርጅት ስራ አስኪያጅ አድርጌ ቀጠርኩት አለ። ምክንያቱም ባሳየኝ ፕሮፌሽናሊዝም ደረጃው ምንም ስራ ላይ ቢገባ መስራት ይችላል ብዬ ስለወሰድኩ ይላል። የኔትወርክ ፖድካስት ስፖንሰሮች ገልፍ ኦይል ኢትዮጵያ ለተለያዩ የተሽከርካሪዎች የሚሆኑ የሞተርና የፍሬን ዘይቶችን በማስመጣት ያከፋፍላል። ጃራ ኮፊ የሀገራችን ኢኮኖሚ ዋልታ የሆነውን ቡናችንን ለዓለም ገበያ በማቅረብ ላይ ይገኛል። ኢቪኤም ኬር ደረጃውን የጠበቀ የዓለም አቀፍ ሕክምና አገልግሎት በኦንላይን በማቅረብ ከቤቱ ሆኖ እንዲታከሙ ያደርጋል። በተጨማሪም እንደ ሀገር ለሚደረግ የሕክምና ጉዞ ሁሉ ነገር ያመቻቻል። ስፖንሰር ስላደረጉን እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ይህ ኔትወርክ ፖድካስት ነው። ይህን ቻናላችንን ተመልክታችሁ ሰብስክራይብ በማድረግም ሀሳብ አስተያየት በመስጠትም ከጎናችን ስለሆናችሁ እጅግ አድርገን እናመሰግናለን። የዛሬው ፕሮግራማችን በይዘቱ ለየት ያለ ነው። በአቅማችን በፈቀደ መጠን ደግሞ ዛሬ የምናነሳውን ጉዳይና ኔትወርክን ለማስተሳሰር እንሞክራለን። ለዚህ ረዳ ዘንድ አበበ ሙሉን ነው ስቱዲዮ የጋበዝኩት። አበበ ሙሉ ከዚህ ቀደም በተለይ 90ዎቹ ተመልካቾች በቴሌቪዥን ዜና አንባቢነቱ ያውቁታል። የሬዲዮ አድማጮች ደግሞ በተለይ በፋና ኤፍኤም 98.1 ላይ የፕሮቶኮል ጉዳይን ከጓደኞቹ ጋር በመሆን ዘለግ ላለ ጊዜ ሲያቀርብ ቆይታ አድርገዋል። ከዛ ባለፈ ደግሞ በትምህርት ዝግጅቱም በሙያውም በተለይ ደግሞ የተለያዩ አይነት ዘርፎች ላይ በመሳተፍ የሚሰጣችሁ ስልጠናዎችን ደግሞ በአዳራሽ የተገኛችሁ ስልጠናውን የቀሰማችሁ ሰዎች አቤን በቀላሉ ታቆልኛላችሁ ብዬ አስባለሁ። እንግዲህ ይሄ ደግሞ በመሆኑ የኔን የመግቢያና የማስታወቂያ ልፋቴን ይቀንስልኛል ብዬ አስባለሁ። አቤ እንኳን ደህና መጣ ወደ ኔትወርክ ፖድካስት። እንኳን ደህና ቆየኝ ወሊያድ። እንግዲህ ኔትወርክ ፖድካስትን በዚህ አጋጣሚ ማመስገን ፈልጋለሁ። እንግዳ ስለሆንኩ አይደለም ማመሰግነው፣ በተለይ ደግሞ የፕሮቶኮል ጉዳይ ወደ ፖድካስት እንድናመጣው በጣም ደግፋችሁናልና እንደውም ኔትወርክ የምንለው ነገር ያለን የግንኙነት መረብ ምን ያህል እንደሚያግዝ አሁን ስራም ለመቀጠር ምናልባት አመልክተ ማይሆንበት ጊዜ ላይ እየመጣን ነው። ያለ የግንኙነት መረብ ወይም ኔትወርክ በብዙ ነገር ያግዛል። ብዙ ጊዜ ላለው አንዳንዴ መደበኛ የሆኑ ግንኙነቶችን ለማሳለጥ ከኋላ ያለው ይሄ ኔትወርክ የምንለው ኢንፎርማል የሆነው በጣም በብዙ መንገድ ያግዛልና ጥሩ ስያሜ ያለው በእርግጥም ደግሞ በተግባር ስላሳየ ኔትወርክ ማመስገን ፈልጋለሁ። ቴንክ ዩ ወሊያድ፣ እንዲሁም ቲሙ ማመስገን ፈልጋለሁ። እሺ እናመሰግናለን። እንግዲህ አንተ በገባ መጠን ይህን ያህል ቦታ ከሰጠን እኛም እናመሰግናለን። እኔ እናንተ ከዚህ ቀደም ተገናኝተን ነበር ታውቃለህ። በኢንተርቪው ተቀምጠናል። ታስታውሳለህ አጋጣሚውን? እናንተ ኢንተርቪው ተደራጊ ረስቶታል። አራዳ ኤፍኤም የሹፌሮች ወግ የሚባል የሬዲዮ ፕሮግራም ነበረኝና የሹፌሮችን የስነ ምግባር ስነ ስርዓትን ፕሮቶኮልን ሹፍርና ፕሮቶኮልን በሚመለከት ቆንጆ ኢንተርቪው አድርገነዋል። ማረሰው ኢንተርቪው ነውና በእርግጥ በሬዲዮ እንዴት እንደ ኢንተርቪው እንዳልወሰድኩት አላውቅም። አንደኛ ሾፌሮች ነው የሚባለው ወይስ አሽከርካሪ የሚለውን እንደ ፕሮቶኮል ሰው በጣም ስያሜዎች ላይ በጣም ሴንሲቲቭ ነኝ። ጥሩ በትክክለኛው ስም መጠራት አለበት ብዬ ስለማስብ አንድ ሰው እኔም እንዲሁ ኢንተርቪው አድርጌ ነበር ወይም ካለምልልስ አድርገን ነበርና ያ ሰው ለረጅም ዓመታት ከ15 ዓመት በላይ የአምባሳደር አሽከርካሪ ሆኖ የሰራ ሰው ነውና ምንድነው ስያሜው ስል ይሄ ሹፌርነት የሚለው ቀደም ሲል የነበረ ስያሜ ነው፣ አሁን ግን ያለው አሽከርካሪ ነው የሚል ነውና በጣም ጥሩ ቆይታ ነበረን። ትክክል ነህ። የአሽከርካሪዎች ፕሮቶኮልና ስነ ስርዓት
በጣም ትልቅ ትኩረት የሚሰጠው ነው። በብዙ ሀገራት ስያሜያቸው ለየት ያለ ነው። ዲፕሎማት፣ አምባሳደር ነው የሚባሉት ብለን ነው አይደል ያነሳ ነው። የትኛውም ሀገር ስትሄድ መጀመሪያ ከኤርፖርት ወርደ የምታገኘው እነዚህን ሰዎች ነው፣ አሽከርካሪዎችን ነው። ከአንድ ቦታ ወደ ሌላ ቦታ ይወስዷል። እዚህ ላይ በጣም እንደውም ብዙ መነሳት ያለበት ነው። እዛ ላይ እንግዲህ አላቅም፣ ግን ለአሽከርካሪዎች እንዲሁ ለሜትር ታክሲ አሽከርካሪዎች የሰጠነው አንድ ስልጠና ነበር እና እዛ ላይ ያነሳ ነው ትልቁ ነገር ሲንጋፖር ላይ አሽከርካሪዎች የሚጠሩበትን ስያሜ አንስተን በጣም ሰፊ ቆይታ አድርገን ነበር እና ሺፍ ኬራን እንግዲህ ብዙ ሰዎች እናውቀዋለን። ሞቲቬሽናል ስፒከር ነው፣ ጸሐፊ ነው። ዩካን ዊን የሚል መጽሐፍ አለው፣ በጣም ይታወቃል። በአማርኛም ተተርጉሟል። አሸናፊዎች አዲስ ነገር አያደርጉም፣ ግን በተለየ መንገድ ያደርጉታል የሚለው በጣም ገዢ ሀሳብ አለው። ከዛ ውጪ ፍሪደም ኢዝ ኖት ፍሪ የሚል መጽሐፍ አለው። እዛ መጽሐፍ ላይ ሲንጋፖር ሄዶ ያጋጠመውን ገጠመኝ ያነሳል። እዛ ላይ ምንድን ነው የሚለው እንግዲህ ሲንጋፖር ሄጄ ቢዝነስ ካርድ አውጥቼ እዚህ ቦታ አድርሰኝ ብዬ ለአሽከርካሪው ሰጠሁት ይላል እና አሽከርካሪው የምፈልገው ቦታ አደረሰኝ አለ። ከዛ አድርሶኝ የቆጠረው ሜትር፣ ያው ሜትር ታክሲ የምንለው በቆጠረው መጠን የምከፍልበት ነው፣ $11 ይላል አለ። ከዛ $11 ልከፍለው ስል ኖ መክፈል ያለብህ $10 ብቻ ነው፣ አንዱን $1 የጨመረብህ በእኔ ስተት ነው፣ በሌላ መንገድ ስላዞርኩ 1 ኪሎ ሜትር ጨምሮ በዛ ምክንያት ነው እና 10 ነው የኔ ሂሳብ። ልክ ነው ይገባኛል $11 እንደቆጠረው መጠን፣ ግን በእኔ ስተት ለምን አንተ ተጨማሪ ትከፍላለህ ይለዋል እና $10 ብቻ ተቀበለኝልና ከዛ በኋላ ስለ አሽከርካሪውና ስለ ስነ ስርዓት ሲንጋፖር ላይ አሽከርካሪዎች የዲፕሎማቲክ ፓስፖርት የሌላቸው ዲፕሎማቶች፣ አምባሳደሮች ተብለው ይጠራሉ ብሎ በዛው ነገረኛል እና ይዛ መጽሐፍ ላይ ተጽፏል። ይህንን በጣም እንደ ትልቅ ስነ ምግባር እንደ ትልቅ ስነ ስርዓት ገልጾት ሙያችን ላይ ምንም ልንሰራ እንችላለን ይላል። ስራችን ምንም አይነት ሊሆን ይችላል። እንግዲህ ትንሽ ምንለው ትልቅ ምንለው ስራ የለም፣ ግን በፕሮፌሽናሊዝም መለኪያ ወይም አንድ ፕሮፌሽናል ምንለው ባለሙያ የዚህ አሽከርካሪ አይነት ባህሪ ያለው ነው ብሎ እሱን ይገልጿል። እንግዲህ ይሄ እዛ መጽሐፍ ላይ ያለ ታሪክ ነው። በኋላ ላይ አንድ መድረክ ላይ ስለዚህ ሰው ያወራል ሺፍ ኬራ። ሲንጋፖር ላይ ቢዝነስ ለመክፈት ስፈልግ ይህን ሰው ነው ያሰብኩት አለ። ይህን ሰው የምን አደረግኩ አለ፣ የዛ ድርጅት ስራ አስኪያጅ አድርጌ ቀጠርኩት አለ። ምክንያቱም ባሳየኝ ፕሮፌሽናሊዝም ደረጃው ምንም ስራ ላይ ቢገባ መስራት ይችላል ብዬ ስለወሰድኩ ይላል እና ይህንን ከአሽከርካሪዎች ጋር በነበረን ስልጠና አንስተኗል። ደስ የሚልም ታሪክ ነው። እንግዲህ ለሁሉም ስራዎች ደግሞ የሚሆን ነው። ከአንተ ጋር የነበረኝም ቆይታ እዚህ ላይ ነበር የሚያጠነጥነው። በጣም ቆንጆ ቆይታ ነበር። በእርግጥ እኔ እንደ ሁለተኛ ጊዜ ተገናኘን በሚል ማንሳቴ ነው። ግን አንተ ደግሞ ሰፋ አረከው ትንሽ። አንዱ ራሱ ሹፍርናና አሽከርካሪነትን ለፕሮግራሚ ታይትልም በወቅቱ ስትጠቀም አንዳንድ ነገሮች ሪቪው ለማድረግ ሞክሬ ነበር። ሊትሬቸሮቹን ራሱ ዲክሽነሪዎቹንም ለማየት ሞክሬ ነበር እና ሾፌር የሚለው ተቀጥሮ ወይም ደግሞ የገቢ ምንጩ ከሆነ ማሽከርከር እሱ ሾፌር ይባላል። ለምሳሌ አንዳንድ የስራ መሪዎች ፕሬዚዳንቶችም ራሳቸው ድራይቭ የሚያደርጉ አሉ። እኛ ሀገርም ሚኒስትሮች ራሳቸውን በራሳቸው የሚያሽከረክሩ አውቃለሁ፣ የራሳቸውን መኪናና እነሱን ሹፌር አንላቸውም። እንጀራ ገቢው ከሆነ ሹፌር እንላቸዋለን። አሽከርካሪ የምንላቸው ደግሞ ሁሉም አሽከርካሪ ነው፣ ራሱን የሚያንቀሳቀስና ዋናው ስራዋ የሆነ በሚል ትርጓሜ አይነት ነገር ስላገኝ የሹፌሮች ወግ ብዬ ነው ያኔ የተጠቀምኩትና ለቃላት፣ ለስያሜ፣ ለታይትል፣ ለማዕረግ ያለን ጥንቃቄ አውቃለሁ። በኋላ የምናነሳቸውም ነገሮች የትኛው ነው ምቾት የሚሰጣቸው አሽከርካሪ የሚለው ስያሜ ነው ወይስ ሾፌር የሚለውን ነገር እንደው ብንወስድና ገባኝ። ትንሽ ጨዋነት ለማላበስ ነው አሁን በሚዲያ አሽከርካሪ የምንለው። ነገር ግን አንዳንድ ሶሻል ሚዲያዎች ላይም የሾፌሮች አንደበት አውቃለሁ፣ ከሾፌሮች ገጠመኝ የሚሉ አይነት እንትኖች አሏቸው። ከቀን እስከ ቀጢራ የሚባል የሾፌሮች ግሩፕ እንዳለ በወቅቱ አውቅ ነበርና ሹፍርናን እንግዲህ ከማወቅ ካለማወቅ የተወሰነ ግምት ሊሰጡት ይችላሉ። ግን ሆኖም ራሱ ሙያው በራሱ የተከበረ ሙያ መሆኑን ካወቁት ስያሜው ላያሳስብ ይችል ይሆናል። ግን አሽከርካሪ
ራሱም ብትመለከት የመንግስት ተቋማትም የአሽከርካሪ ተሽከርካሪ ጉዳዮች የሚፈጸሙበት እንደዛ ነው የሚገለጸው እና እሱ በእርግጥ ሁሉንም ሊያካትት ይችላል ማዕቀፉ አሽከርካሪነት። ሹፍርና ግን መተዳደሪያ የሆነው ማሽከርከር መተዳደሪያ የሆነው ሰው ሁሉ ሹፌር ይባላል የሚል ነገር አግኝቻለሁ። መልካም እንግዲህ ይህንን ለተመልጋቾችም መተው እንችላለን። የትኛው ነው የበለጠ ምቾት የሚሰጠው የሚለው ነገር ብዙ ጊዜ ከፕሮቶኮል አንጻር ስናየው ግን በዛ መንገድ እንወስዳለን አሉ ሌሎች ስያሜዎችም። ይሄኛው ስያሜ ሳይሆን እዚህ ጋር ነው መምጣት ያለብን። ይሄኛው ትንሽ ሙያውን ሰውየውን ያላከበረ ነው የምንላቸው የተለያዩ ዘርፎች አሉ አይደለ? አዎ በተለይ በእኛ ሀገር ቋንቋ ደግሞ ወደ ሚዲያም ሲመጡ ብዙ የቀያየር ናቸው ዴሪጓቶሪ የሆኑ ስቴሪዮታይፕ ያላቸው ቃላቶች አሉ እና ከሱ አንጻር የቀያየር ነው። በተለይ ከአካል ጉዳት ጋር ተያይዞ ብዙ የቀየር ናቸው። ከጤና ጀርገኖች ወይም ከጤና የሕክምና ቃላቶች ጋር ተያይዞ ከህመም አይነቶች ጋር ተያይዞ የቀየር ናቸው ነገሮች አሉ። ያው በምታውቀው ለሚዲያ ቅርብ ከመሆኑ ጋር ተያይዞ ማለት ነው። የታይትልሺፕን የማዕረግን ጉዳይ የስያሜን የአጠራርን ውክልናን ማዕረግን በሚመለከቱ ኦፍ ዘ ሪከርድም ከደቂቃዎች በፊት ያነሳናቸው ነገሮች አሉ። በተለይ አምባሳደርነት፣ የክብር ዶክተርነት፣ ቅድም ያለው የሹፍርና እና ከሹፌር ጋር የሚያያዙ ጉዳዮችም ሊኖሩ ይችላሉ። ስያሜን ታይትልን አጠቃላይ ፕሮቶኮል በምን ያየዋል? እንግዲህ ፕሮቶኮል ውስጥ ካሉ ጉዳዮች አንዱ እነዚህ የማዕረግና አጠራር ምንላቸው ማዕረጎችን እንዴት ነው የምንጠራው፣ እንዴት ነው የምንጠቀመው። ለምሳሌ መድረክ ላይ ስንጠራና ደብዳቤ ስንጽፍ የተለያየ ነው። ስለዚህ ፕሮቶኮል ውስጥ ትልቅ ድርሻ አላቸው። ምክንያቱም ሰዎች መጠሪያቸው ማዕረጋቸው ቢጎል አንድ ትልቅ ዝግጅት አዘጋጅተን ማህበራዊ ሊሆን ይችላል፣ የቢዝነስ ሊሆን ይችላል፣ በሀገር ደረጃም ሊሆን ይችላል። እንደዚህ አይነት ነገሮች ሲመጡ አይ እንደዚህ መጠሪያ አይደለም ማዕረጌን ቀንሷል፣ መጠራት የነበረብኝን ነገሮች በትክክል አላወቃቸውም፣ ስለዚህ አያቀኝም ይሄ ሰው ወደሚል ነገር ይመጣሉ። ምናልባት ተቋማት ላይ አጋጥሞ ሊሆን ይችላል ብዬ አስባለሁ። ደብዳቤ ጽፈህ ልታስገባ ስትሄድ ገና ከመዝገብ ቤት አይ ይሄኛውን ደብዳቤ አንቀበልም፣ ምክንያቱም የተቋማችንን ትክክለኛ ስያሜ አልያዘም በሚል ልትመለስ ትችላለና ብዙ ጊዜ እነዚህ ታይትሎች በተለይ ደግሞ ፎርምስ ኦፍ አድሬስ የምንላቸው ለምሳሌ መድረክ ላይ ስንጠራ እንዴት ነው የምንጠራቸው፣ ደብዳቤ ስንጽፍ እንዴት ነው የምንጽፈው የሚሉ እነዚህ አይነት ነገሮች ፕሮቶኮል ውስጥ በጣም ትልቅ ቦታ አላቸው። እንግዲህ በሀገራችንም ይሄ ትክክለኛ መጠሪያቸው ሳይገለጽ ሲቀር አንድም ፕሮግራም ዲክላይን ከሚያደርጉ ወይም እዛ ፕሮግራም ላይ አልገኝም ከሚሉ ሰዎች መካከል እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ነፍሳቸውን ይማረውና በዚህ ይነሳሉ። እንግዲህ ያለፈ ሰውም በሕይወት የሌለ ሰው ስናነሳ ነፍስ ይማር እውነት ቦታ ነው ያሉት እንላለን። ይህም ባይዞ የስነ ስርዓት ነው። እሳቸው በዚህ ይጠቀሳሉ። እንደውም ጲላጦስ በጻፈው ሰው በሚለው መጽሐፍ ውስጥም ይሄኛው ተጠቅሶ እናገኛለን። እና ምንድን ነው መነሻቸው ስትል አንደኛ እያንዳንዱ ማዕረግ እያንዳንዱ መጠሪያ የተሰጠኝ ባደረግኩት አስተዋጽኦ የሰጡኝም ተቋማት ይህን መጠሪያ አክብሬ እንዳስከብረውም ጭምር ነው ብሎ ይወስዳሉ። ስለዚህ በሀገራትም ደረጃ ለአንድ ሀገር ደብዳቤ ልንጽፍ እንፈልግ ለምሳሌ ጆርዳን ነው አይደል የምናውቀው፣ ለጆርዳን ኤምባሲ ሊሆን ይችላል። ለዛ ሀገር ደብዳቤ መጻፍ ብንፈልግ ምንጽፈው ጆርዳን ብለን አይደለም፣ ሃሺማይት ኪንግደም ኦፍ ጆርዳን ነው የሚለው። አየህ እነዚህ ነገሮች መጠሪያ ናቸው፣ ታይትል ናቸው። የሀገርም ቢሆኑ ፎርምስ ኦፍ አድሬስ ነው እና አንድ የዛን ሀገር ደግሞ የሚወክል ሰው ብናመጣ ለምሳሌ አምባሳደራቸውን ብንጠራ አምባሳደር ገሌ እዚህ ሀገር ላይ የዚህ ሀገር አምባሳደር ናቸው ስንል ሙሉን እንጠራለን። እና እንዲህ አይነት ነገሮች በጣም ስስ የሆኑ ሰዎችን፣ ተቋማትን፣ መሪዎችን፣ ሀገራትን ጭምር ቅር የሚያሰኙ ስለሆነ እዛ ላይ መጠንቀቅ አለብን። ለምሳሌ አሁን በቅርብ ስያሜውን የቀየረች ሀገር አለች፣ ቱርክ ከነበረው ቱርክዬ ተብሏል። እና አሁን ያን አድሬስ ማድረግ ብንፈልግ ቱርክዬ ብለን ነው መጥራት ያለብን። ምክንያቱም በቃ ቀይሯል፣ መጠሪያ ይሄ ነው ብሏል። ዩኤን ጭምር ዓለም ያውቀው በዚህ መጠሪያ ነው። ስለዚህ ያንን ሳናረግ ብንቀር ፕሮቶኮል ጥሰናል፣ ፕሮቶኮል ስተት አለው ተብሎ ሊወሰድ ይችላል። እና ለዚህም ነው አንዳንድ መድረኮች ላይ ከተጠራ በኋላ የመድረክ አስታዋቂዎች የፕሮቶኮል ሹሞች በጎን ሄዱና አይ ትክክል አይደለም የጠራኸው፣
ማረጋቸው እንደዚህ አይደለም፣ በዚህ መንገድ ነው መጠራት ያለበት ብሎ ሲያስተካክሉ እናያለን። ስለዚህ እነዚህ ማዕረጎች ታይትልስ ምንላቸው እንዲሁም ደግሞ ፎርምስ ኦፍ አድሬስ ቀደም ብያለሁ። በመድረክ ስንጠራ፣ በደብዳቤ ስንጽፍ፣ በተለያየ መንገድ ኮሚኒኬሽናችን ላይ ወይም ግንኙነታችን ላይ የተለያየ ነገሮችን መጠቀም አለብንና እነዚህ በጣም ጥንቃቄ የሚፈልጉ በጣም ስስ የሆኑ ይቅርታ የሚያስጠይቁ እና ሰዎችን ቅር የሚያሰኙ ጉዳዮች ናቸው። ምክንያቱም እነዛ ሰዎች እዛ የደረሱት ጥረት አድርገው እውቅናው በዛ ደረጃ የመጣ በመሆኑ ያንን ማድረግ እንደ መድረኩ የተለያየ ስያሜ ያላቸው ሰዎች ሊኖሩ ይችላሉ። መድረኩ በሚፈልገው መንገድ መጥራት ይጠበቅብናል። አንዱ የፕሮቶኮል ርዕስ ስልጠናም ላይ ያለን አንዱ ሞጁላችን ታይትልስ ኤንድ ፎርምስ ኦፍ አድሬስ የሚለው ነው። ደግሞ ይገርመሃል አብዛኞቹ ይሄ መዝገብ ቤት ያሉ ሰዎች በዚህ ጉዳይ ሲሪየስ ናቸው። ይሄም ታይትል ራሱ አሁን ተቀይሮ ብዙ መስሪያ ቤቶች መዝገብ ቤት አይሉም ራሳቸውን እንደ አርካይቭ የመዛግብትና የሚል አለ። እኔም ቅድም ስጠራው ምሮ የሚለውን ነገር ምክንያቱም ቅድም መጠሪያ ስለሆነ መጠንቀቅ እንዳለብን እየተሰማኝ ነበር። እንደየተቋሙ የተለያየ ስያሜ ያለው ትንሽ ታይትሉን ጎላ የሚያደርግ የስራ ክፍሉን ድርሻ ጎላ የሚያደርግ ታይትል እንዳለው ገምታለሁ። ከመዝገብ ቤትነት ከፍ ያለ ነው ብቻ እና ከአርካይቭነት ጋር የሚያያዝም ስያሜ ያለው ቼክ ማድረግ አለብን። እንዳልከው ደግሞ ተመልካቾቻችንም በኮሜንት ሊያርሙን ይችላሉ። ምን አጋጣሚ ያለኝ መሰለ፣ አሁን ገንዘብ ሚኒስቴር የነበረው ከዚህ ቀደም ገንዘብና ኢኮኖሚ ልማት ሚኒስቴር ነበር የሚባለው እና ገንዘብና ኢኮኖሚ ልማት ሚኒስቴር እንደሚባል አውቃለሁ። ከዚህ መስሪያ ቤት ጋር የስራ ግንኙነት ስለነበረን ደብዳቤ ይዘን እንሄዳለን። በየጊዜው በደብዳቤ ይገለጽና ነው እኛ የምናዘጋጀው መድረክ ላይ የሚገኙት። ለጋዜጠኝነት ስራ ነው የምንሰራው በእርግጥ። ከዛ ለዛ ዘገባችን ልንጋብዝ ስንሄድ ገንዘብና ኢኮኖሚ ትብብር ሚኒስቴር ነው አልተባለ። ገንዘብና ኢኮኖሚ ትብብር ገብቶበታል ማለት ነው። ከዛ ተመለስና ቀየርን። ከስንት ጊዜ በኋላ ደግሞ ስንሄድ ገንዘብ ሚኒስቴር ብቻ ተብሎ እና እንደዚህ አይነት ጥንቃቄ ይፈልጋል አውቀ መሄድ። አንዳንዶቹ እዛው ላይ አርሞ የሚቀበሉ አሉ፣ ብዙ ለፕሮቶኮሉ ክብደት የማይሰጡ ሰዎች። ከዛ ባለፈ ደግሞ ሙሉ ለሙሉ እኛን አይመለከትም ብሎ የሚመልሱ ደግሞ በርካቶች ናቸው። በተለይ በደብዳቤ ግንኙነት የስራ ግንኙነት ያላቸው ተቋማት በቀላሉ የሚረዱት ይመስለኛል። እና በጣም ትክክል ነህ። እኛን አይመለከትም፣ አድሬስ አላረከንም ማለት ነው። ለመጨመር ያህል ምንድነው በተለይ ሚዲያ ላይ ያለ ሰው እንግዲህ ሚዲያ ላይ ረጅም ዓመት እንደቆየ ሰው ስያሜዎችን የተቋማትን በተለያየ ጊዜ የሚቀየሩ ስያሜዎችን ማወቅ። ለምሳሌ ጤና ጥበቃ ሚኒስቴር ነበር የሚባለው፣ አሁን ጤና ሚኒስቴር ሆኗል። ቅድም ያልከው ገንዘብ ሚኒስቴር ሆኗል። እንዲህ አይነት ለውጦችን ለሚዲያ ቅርብ የሆነ ሰው ወዲያውኑ ማወቅ ያለበት። እንደውም እሱ ብቻ እኮ አይደለም። ዜና ላይ ለምሳሌ የሀገሪቱን መሪዎች ለመጥቀስ ወረቀት ላይ ጎንበስ አትልም። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ማለት መቻል አለብን። የገንዘብ ሚኒስቴር ብልሃል የገንዘብ ሚኒስትሩ አህመድ ሺዴ እንደሆኑ እናውቃለን። በሚዲያ ቅርብ እንደሆነ ሰው ምንድነው ማድረግ ያለብህ? ሁሌ አፕዴት ማድረግ ስያሜዎችን። የዓለም ሀገራትን መሪዎች በተለይ ደግሞ የአሜሪካ መሪ ሁሌ በዜና ላይ ያለ አይደል? የእስራኤል ጠቅላይ ሚኒስትር ሁሌ ዜና ላይ ያሉና እንዲህ ያሉ ነገሮችን ማወቅ፣ ራስን አፕዴት ማድረግ በጣም ተገቢ ነው። ሌላው በጣም እንደ ጥሩ ልምድ ያየሁት ተቋማት ስያሜያቸውን ሲቀይሩ ለሚዲያ ተቋማት ይጽፋሉ ደብዳቤ፣ ያሳውቃሉ። ከዚህ ቀደም እንዲህ ሲባል የነበረው አሁን በዚህ ተቀይሯል፣ ስለዚህ በዚህ ውስጥ ተካከል ብለው በዚህ አይነት መንገድ ማሻሻያ ወይም ደግሞ ለውጡን ያሳውቃሉ። ስለዚህ ይሄም አንዱ ምን ያህል ለፕሮቶኮል ተገቢን ቦታ እንደሰጡ ማሳያ ነው። በስክሪፕቶ የሚጻፈው ነገር ምናልባት የሚልከውን ተቋም ትንሽ የሚያሳንስ ነው። ምክንያቱም እንደ ስያሜያችንን አላወቀም ለተብሎ ዳሽ ሆኖ እሱም እኮ ልክ አይደለም። አሁን ለስራ አመልካቾች የጆብ ኢንተርቪው እንግዲህ አንዱ ፕሮቶኮል ስነስርዓት የተሞላው ለስራ ኢንተርቪው መቅረብ፣ ለስራ ማመልከት የሚለውም የራሱ የሆነ ስነስርዓት አለው። ለምሳሌ ለስራ የሚያመለክት ሰው ለተለያዩ ተቋማት ቱ ብሎ ዳሽ ያደርግና ከዛ እያስገባ ይሄዳል። ግን ያ አይመከርም። አሁን ለምሳሌ አሁን ኔትወርክ ሰው መቅጠር ቢፈልግ ቱ ዳሽ ተብሎ በስክሪፕቱ ከተጻፈው ይልቅ ቱ ኔትወርክ ተብሎ ቢመጣ
ይህ ሰውዬ ቢያንስ ፍላጎት እንዳለው ጊዜ ወስዶ ስሙን ታይፕ አድርጎ አትሞ እንደመጣ የተቋሙን የተወሰነ ነገር ደግሞ ቢጠቅስ የበለጠ ኢምፕረስ ማድረግ ይችላል። ስለዚህ ተቋማትን የምናውቅበት መንገድ፣ የምንረዳበት መንገድ፣ አድሬስ የምናደርግበት መንገድ በጣም ወሳኝ ነው። አንዱ የፕሮቶኮል አካል ነው። ከስያሜ ከማዕረግ ከዚህ ከታይትል ጋር ተያይዞ አንተም የሚያጋጥም ቴሌቪዥን ላይ ዜና ስታነብ፣ ሬዲዮ ላይ ፕሮግራሞች ስታቀርብ፣ አራዳ ኤፍኤምም ቀደም ብሎ ደግሞ በፋና ኤፍኤም 98.1 ላይም ፕሮግራም ስታቀርብ የሰማ ሰው በአካል ሲያገኘ ጋዜጠኛ አበበ ሙሉ፣ አንዳንድ መድረኮች ላይም መካከላችን ጋዜጠኛ አበበ ሙሉ ይገኛል የሚል አይነት ስያሜ ተሰጥቶም አያለው። ትቀበሏል አንተ? ትክክል ነው? አይ አሁን እንግዲህ ሰዎች የሚረዱበት እኔን ሚዲያ ላይ ሲያዩኝ ጋዜጠኛ ነው ሚዲያ ተቋም ላይ የሚሰራው ወይም ደግሞ ዜና የሚያቀርበው ብለው ስለሚያስቡ ጋዜጠኛ ብሎ ይጠሩኛል። እኔ ግን ያንን ማድረግ ወይም ያን መጠሪያ ትክክል ነው እያላምንም አላምነው። ምንድን ነው እኔ ትምህርቴ ጋዜጠኝነት አይደለም። እኔ የተማርኩት የፖለቲካል ሳይንስ ኢንተርናሽናል ሪሌሽንስ ነው። በእርግጥ በጣም የቀረበ ነው ለሚዲያ። ዓለም እንዴት ዋለች፣ እንዴት ሰነበተች፣ ምን ተከናወነ የሚለውን ነገር በሙሉ የሚቃኝ ዘርፍ ነው። በጣም ቅርብ ነው ለዓለማችን ጉዳዮች። ነገር ግን ጋዜጠኝነት እኔ ዜና ማንበብ ማቅረብ ምንድነው የሚባለው? ምንድን ነው ዜና አቅራቢ፣ ዜና አንባቢ ወይም ደግሞ በእንግሊዝኛው ኒውስ አንከር ነው የሚባለው። ስለዚህ የዜና አቅራቢ የሚለው ወይም ደግሞ ኒውስ አንከር የሚለው ነው እንጂ የሚገልጸኝ ብዬ ማስበው ጋዜጠኛ የሚለው በእርግጥ ልምምዱ አለ። ብዙ ዓመት የቆየሁበት ነው። ሬዲዮ ቅድም ገልጻል 7 ዓመት አካባቢ ሰራ ነው። ግን ስፔሲፊክ በሆነ በጣም ውስን በሆነ ርዕሰ ጉዳይ ላይ የምናቀርበው ያለንን ልምድ ያለንን እዚህ ኤሪያ ላይ ወይም እዚህ ዘርፍ ላይ ያለንን እውቀት የምናጋራበት እንጂ የጋዜጠኝነቱን አይደለም ፕራክቲስ የምናደርገው ወይም ደግሞ ልምምድ የምናደርገው። ስለዚህ እንዳልከው አንዳንዶች በጣም ሳይሆኑም መጠሪያ የሚፈልጉ ሰዎች አሉ። ጋዜጠኝነት መባልን መባልን ግን ማን ነው የሚለው ነገር እንግዲህ እኛ ሀገር ስታንዳርድ ኖሮ እዚህ ደረጃ ሲደርስ ነው፣ በዚህ ሂደት ውስጥ ሲያልፍ ነው እዚህ ደረጃ የሚደርሰው ተብሎ ያ ማድረግ ስለማይሰጥ፣ ያ መጠሪያ ስለማይሰጥ ሰዎች በቀላሉ ሊወስዱት ይችላሉ። ነገር ግን እኔ አሁን ቅድም ባነሳው መነሻ አቅራቢ የሚለው ወይም ኒውስ አንከር የሚለው ነው የበለጠ ይገልጸኛል ብዬ ማስበው ሰራበት በነበረው ወቅት ማለት ነው። ግን ደግሞ ሁለት ነገር ይታየኛል። አንዳንዶቹ የተወሰነ ከሌላ ሙያ በተለይ መጥተው ጋዜጠኝነትን እንዲጠሩበት የሚፈልጉ አሉ። አሁን ደግሞ አንተ በተቃራኒው አይ ግድ የለም እኔ እንኳን ጋዜጠኛ አይደለሁም አቅራቢ ነኝ፣ ዜናውንም በማንበብ ሌሎች ፕሮግራሞችንም በጉዳዩ አቅራቢነት ይወሰድልኝ እያልክ ነው። ከጋዜጠኛ ላለመባል ነው ወይስ ምንድን ነው ነገሩ? ወይስ ትልቅ ፕሮቶኮል አይገባኝም ማድረግ ነው? ግን ያልሆንከው ቦታ ላይ መገኘት እንዳይሆን በሚል ነው እንጂ ጋዜጠኝነት ትልቅ ሙያ ነው። በጣም የተከበረ ሙያ ነው። የህዝብ አይንና ጆሮ ነው አይደል የሚባለው። ስለዚህ ከዛ አንጻር ሳይሆን አሁን ቅድም ባልኩ መለኪያ ነው። አይ ካንተም ያነሰ አስተዋጽኦ ኑሯቸው አለ አይደለ? እንግዲህ 7 ዓመት በሬዲዮ አላሰብኩትም ነበር 7 ዓመትም እንደቆየ 7 ዓመት የፕሮቶኮል ጉዳይም በሬዲዮ በቋሚነት በየሳምንቱ ታዲያ እንደገና በሳምንት በተደጋጋሚም እንደውም ረሳሁት የናሆ ቴሌቪዥንም እንጥቀሳቸው እንደ ሚዲያዎች እንጥቀሳቸው። መጀመሪያ በምን ቴሌቪዥን ነው የቀረብከው? በኢትዮጵያ ሬዲዮና ቴሌቪዥን ድርጅት ነበር የሚባለው። 19 ኤርታ የሚባልበት ጊዜ ነው። 1996 ነው በኢትዮጵያ አቆጣጠር። እንግዲህ ስናሰላው የዛሬ 22 ዓመት አካባቢ ያኔ ነው እንግዲህ በፊት ማስታወቂያ ይወጣ ነበር። አንባቢነት ማስታወቂያ ይወጣል። በየትኛውም ዘርፍ ዲፕሎማ ያለው ዲፕሎማና ከዛ በላይ ያለው ይላል። ስለዚህ ታመለክታለህ። ማመልከቱም በጣም ረዥም ሂደት ነበር። አሁን ወደኋላ ተመልሼ ሳስበው በጣም ሚዲያ ውስጥ መግባት በጣም ከባድ ነገር እንደነበር አሁን በጣም ቀላል ሆኗል። ሚዲያ እጃችን ላይ መጥቷል። ፍላጎቱ ታለንቱ ያለው ሰው መጥቶ ማቅረብ የሚችልበት እድል አለ። ያኔ ግን እንደውም አንድ ለእናቱ ነበር የሚባለው ኢትዮጵያ ሬዲዮና ቴሌቪዥን ድርጅት። ስለዚህ ያኔ ወጣ። የሚገርመው ከዛ በፊት ሚኒ ሚዲያ ላይ ረዥም ዓመት ሰርቻለሁ። መነን የተማሩ የካቲት 12 አብረውኝ የተማሩ ሰዎች ያስታውሳሉ። 9ኛ ክፍል ጀምሮ እስከ 12ኛ ክፍል የሚኒ ሚዲያውን ፕሮግራሞች እናቀርብ ነበር እና
እንደውም ትዝ ይለኛል የፈረንሳይ ለጋሲዮን ተነስቼ 4 ኪሎ ማታ ላይ ጋዜጦች በቅናሽ ይሸጣሉ 1 ብር ምናምን ይሆናሉ እና ለሚኒ ሚዲያው ለማቅረብ ከዛ ነው የምንወስደው። ገዛ እሱን ይዘን ሚኒ ሚዲያ ላይ ጠዋት አለ እረፍት ላይ አለ ያንን እንሰራ ነበር። በጣም ፍላጎት ነበረኝና ማስታወቂያው ሲወጣ አየው አመለከትኩኝ። እንግዲህ በጣም ረጅም ሰልፍ እንደነበር ትዝ ይለኛል። አሁን ኢትዮጵያ ሬዲዮና ቴሌቪዥን የሚገኝበት አሁን አርቲፊሻል ኢንቴሊጀንስ ያለበት ተቋም ነው። ሰልፉ ላይ ዞሮ ወደ ጥቁር አንበሳ በሚሄደው መንገድ ላይ ነበር አመልክተ ከዛ ደግሞ ስክሪን ተደርጎ ረጅም ሂደት አልፈን 3 ሰዎች ስም ዝርዝር ተለጥፎ ውጭ ነው የሚለጠፈው። ከዛ እያለ እንግዲህ መጀመሪያ ስትገባ ይሰጣል የምታነበው ወረቀት ጋዜጣ ይመስለኛል። ከዛ እሱን ታነባለ ድምጽት ሆነ ደግሞ ፎቶጄኒክ ነው ወይ ምናምን የሚለው ቀጥሎ የሚታይ ነው። የመጀመሪያው ስክሪኒንግ አለፍን። ከዛ ሁለተኛው ደግሞ ካሜራ ልክ እንደዚህ አሁን እንዳለው ተቀምጦ የሱ ስክሪኒንግ ነበር። አሁን ደግሞ ትንሽ ለየት ይላል። ከጋዜጣ ወደ ታይፕ ወደ ተደረገ ጽሁፍ ይመጣል። ታይፕ ብቻ መደረግ አለም ስርዝ ድልዝ አለው። እንግዲህ ዜና በባህሪው ታውቃለህ መጨረሻ ላይ ይመጣል። ሰበር ተብሎ ያነበብክ ሬርስ ሳታረግ ምንም ልምምድ ሳይኖር ልታቀርብ ትችላለህ። ያንን ምን ያህል ቻሌንጁን ማለፍ ይችላል የሚል ሂደት ነበረው። ያንን አለፍን። ከዛ እንግዲህ እያለ በቃ በደንብ በዝግጅት እየተደረገ ምናምን ወደ ማንበብ መጣን። 15 ሰው ቀረን መጨረሻ አካባቢ። ከዛ ደግሞ 15ቱ ድጋሚ ማጣሪያ ተደረገ። 3 ሰዎች ቀረን። ሀውለት አህመድ አሁን ዶክተር ሀውለት፣ ከዛ ሁለተኛ ንጋት በቃና አሁን አሜሪካ ነው የምትኖረው። ዶክተር ሀውለት ደግሞ አሁን የነጋድራስ የንግድ ውድድር ላይ ዳኛም ናት። ከዛ ሶስተኛ እኔ ነበርኩ። ዩኒቨርሲቲም ታስተምራለች። እንግዲህ ሶስተኛው እኔ ነበርኩ። ሁለት ሴቶችና አንዱ። ከዛ በኋላ በጣም ረጅም ጊዜ ነበር። አሁን በጣም የሚገርም እንግዲህ ተፈትነናል። ብዙ ሰዎች ብዙ ዳይሬክተሮች ሆነው አንድ ላይ ተውናል። ስለዚህ እነዚህ ሰዎች ዜና ለማንበብ ብቁ ናቸው የሚል ነው። ከዛ በኋላ ረጅም ጊዜ ስልጠና ነበር። 3 ወር አካባቢ ዳይሬክተር ተመድቦ በየቀኑ እየሄድክ ዜና ታነባለህ፣ ትለማመዳለህ። ቅድም ያልኩ ለምሳሌ ዜና በፊት ቴሌፕሮምተር አልነበረም። ቴሌፕሮምተር እያነበብክ ብዙ ሰዎች እንደውም ይጠይቁታል፣ ከምን ላይ ነው የምታነቡት? ያን ሁሉ ዜና በቃላችሁ ይዛችሁ ነው የሚል ጥያቄ አለ። ካሜራ አይኑን እያየ ከዛ ስክሪን አለ። ስክሪኑን ያኔ በእግር ነበረ፣ ፔዳል ነበረው መኪና እንደመንዳት። እሱም ፔዳል እየነካ ነው ዜና የምታነበው። እሱም መለማመድ ነበረው። ቴሌፕሮምተሩን ኦፕሬት መጀመሪያ እሱ አልነበረም። በእርግጥ ከወረቀት ላይ ነበር የምታነበው እና ከወረቀት ስታነብ የመጀመሪያው ዜና የመጀመሪያውን አረፍተ ነገር ቀና ብለህ፣ ምክንያቱም አየህ ዜና ማቅረብ ማለት ከአድማጭ ጋር መገናኘት። ጎንበስ ስትል ከኦዲየንሱ ወይም ከአድማጭ ከተመልካቹ አይንን ስላሸሸ ትኩረት አይሰጥም እና የመጀመሪያውን ዜና ቢያንስ ይዘህ ቀና ብለህ ከዛ በኋላ መመለስ አለብህ። ይህን የሚሉትን ነገሮች ከዛ ውጭ ዜና እያነበብክ መሀል ላይ ቅድም ያልኩ ቢመጡ እንዴት አድርገህ ነው ማኔጅ የምታደርገው? ብትሳሳት ዜና ላይ እንዴት ነው የምታደርገው? ይቅርታ መጠየቅ። እኔ እናንተ ስናወራ መሀል ላይ እኮ መደነቃቀፍ ነበረው፣ ተፈጥሯዊ ነው። ስለዚህ እዛም ላይ በምትቀርብበት ጊዜ ስተትን እንዴት አድርገህ ከፍርሃት እንዲህ ከመደናቀጥ ወጥተህ ማኔጅ ማድረግ እንደምትችል ስላለባበስ አይን ላይ ቅድም ያልናቸው ነገሮች በጣም ብዙ ዝርዝሮች፣ ቅድም ያልኩ ስም መያዝ፣ ቁጥር ላይ በጣም ጥንቃቄ ማድረግ ያለብህ ጉዳዮች ተብሎ የሚጠቀሱት አንዱ ቁጥር ነው። እንግዲህ ብዙ ጊዜ ዜና ላይ የሚቀርበው ምናልባት የሀገሪቱ የመጪው ዓመት በጀት ሊሆን ይችላል። ያን ቁጥር መደነቃቀፍ ሚዲያ ላይ በጣም ትልቅ ስተት ነው። ስለዚህ እሱን እንዴት አድርገህ ነው የምታነው? የሰዎችን ስም መሳሳት፣ ማድረግ መሳሳት ያጋጥማሉ። የተሳሳት ናቸው፣ ማድረግ የዘነጋ ናቸው፣ ሌላ ሆኖ መጠሪያቸው የስም ስተትም ጭምር የሚያጋጥምበት ሁኔታ ነበር እና ያንን ዳይሬክተሩ ይቅርታ ጠይቅ ሲል ይቅርታ ጠይቀ የምትመለስበት ሁኔታ ይህን ሁሉ ያካትታል። በዚህ አጋጣሚ አላቅም፣ አሁን ተስፋዬ ስንቄ ይባላል ዳይሬክተሩ፣ ረዥም ጊዜ ወስዶ ያስለጠነን ነው። ባለበት በጣም ጥሩ ነገር እመኛለሁ። ተስፋዬ አላቅም አሁን ኢቢሲ እንደሌለ ግን አውቃለሁ። እሱ ረዥም ጊዜ ያን ስልጠና ሲሰጠን ቆየ። ከዛ በቃ እሱ ጨርሻለሁ፣ ለዜና ብቁ ናችሁ፣ ዜና ጀምሩ
መመደብ ይችላሉ ብሎ እሱ የራሱን የመጨረሻ ኮሜንት ሰጠ። ስለዚህ ከረዥም ጊዜ በኋላ ወደ ዜናው ልንገባ ስንል አንድ አጋጣሚ ተፈጠረ። እሱን ምናልባት ሚዲያ ላይ ተናግሬው አላውቅም፣ ብዙ ሰው የማያውቀውም። ዛሬ እንግዲህ ልንጠቅስ ነው። የሚገርም እንግዲህ የዛሬ 22 ዓመት ብያለሁ 1996 ላይ እኔ ያኔ ገና 20ዎቹ ቤት ነኝ። ገና ስራ የጀመርኩበት ጊዜ ነው። ምን አለ መሰለ መርህ አለ አንድ ዜና ላይ የሚቀመጥ መርህ። ዜና አቅራቢው በጣም ወጣት መሆን የለበትም፣ በጣም ደግሞ እድሜው የገፋ መሆን የለበትም። ምክንያቱም የዜና ታማኒነቱ እዚህ ላይ ይመሰረታል። በጣም ገና የሆነ ወጣት፣ በጣም በእድሜ የገፋ ሰው ዜና አቅራቢ ባይሆን ይመከራል የሚል ሀሳብ አለ። ስለዚህ ዜና ለማቅረብ አትችልም የሚል ሀሳብ መጣ። ከዚህ ሁሉ ስልጠና ከዚህ ሁሉ ጊዜ በኋላ ማለት ነው። በወቅቱ እንግዲህ ዛካ የነበሩ ሰዎች ነበሩ። የአማርኛ የዜና ክፍሉንና ፕሮግራሞችን ንግስት ሰልፉ ትመራው ነበር። እሷ ናት ይህን ዜና የነገረችን። እኔንም አውለትንም ነው እንዳጋጣሚ አይቻልም ዜና ላይ መቅረብ አትችሉም የተባላችሁት ተባልን። እሷን በሌላ ምክንያት እኔ አሁን ባልኩ ምክንያት። ከዛ እንግዲህ እኔ የተማርኩት ፖለቲካል ሳይንስ ነው ብያለሁ። ስለ መብት ብዙ ምጠይቅ ሰው ነኝ። በዓሉ ግርማ አንድ መጽሐፉ ላይ መብት ይጠየቃል እንጂ አይለመንም ደግሞ የሚል አባባል አለው። ስለዚህ መብታችንን መጠየቅ አለብን። እኔ ደግሞ በወቅቱ ፍርድ ቤት ሰራለሁ። የህዝብ ግንኙነት ክፍል ውስጥ ነው ያለሁት። ብዙ ጠበቆችን ብዙ ዳኞችን የማግኘት እድል አለኝ። ስለዚህ ይህን ጉዳይ ለአንድ ሰው ማማከር ነበረብኝ። አማከርኩኝ። ምክንያቱም ውል ሰጥቶናል። ኢትዮጵያ ሬዲዮና ቴሌቪዥን ድርጅት ብቁ ናቸው ብሎ ዳይሬክተሩ ኮንፈርም አድርጓል። መጀመር አለብን። የ45 ቀን ሙከራ ጊዜው አላለፈች። 45 ያን 3 ወር ነው የሚሰጥ። ፍሪላንስ ነው የሚባለው። የ3 ወር ጊዜ ነው ተብሎ የሚሰጠው። እስከ መጨረሻው ድረስ በየ3 ወሩ በሚታደስ ውል ነው ስንሰራ የነበረው እና እሱ ውል ከሰጡን በኋላ ነው። ውል ሰጥተውናል። ለመጀመር ሬዲ ናችሁ ተብሏል። ስለዚህ ጠየቅን፣ ጻፍን። በዚህ ቁጥር በፍትሐብሔር በዚህ ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት የተሰጠ ማስጠንቀቂያ የሚል ጽፈን እኔና ሁለት መጀመሪያ አካባቢ እንደውም ብዙ ፍላጎት አልነበራትም። ትንሽ ጠንከር ይላል ደብዳቤውና ስታየው አይ አለች። አይ ግድ የለም እንጠይቅ እንግፋበት። እኔ ደግሞ እሷ መኖሯን ፈልጌያለሁ። ሴት ናት፣ ፕላስ ደግሞ 2 ስትሆንና አንድ ትንሽ ቦይሱን ህብረት ይፈልጋል ጎላ ያደርገዋል። እዛ እንደዛ አድልን። እዛ አካባቢ ትዝ ይላል ብሔራዊ አካባቢ ሲኒማ ፊት ለፊት የነበሩ ታይፕ ምናምን ያደርጓል። የጽሁፍ አገልግሎት አሁን የለም ያ ቦታ። እዛ ጻፍን። ሁለት እዛ ቅርብ ነበረች፣ ፈረምንበት እና በጣም ምንትን ነው ያኔ አይናችን በጣም ፖፑላር የሆነበት ጊዜ ነው። ቴሌቪዥን ጣቢያው ላይ በጣም ተወዳጅ ዝግጅት ነው። የሌሎችን ይፍታዊ አሰራር በደል የሚያጋልጠው ጣቢያ እኛ ላይ በደል አድርሷል። የሚገርም እኔ ደግሞ የትምህርት እድል ነበረኝ ክረምት ላይ መቀሌ ዩኒቨርሲቲ ክረምት ላይ መምህር ሆኜ ነው ያኔ ሲሰራ የነበረው እና መምህራን የማሻሻያ ፕሮግራም ተብሎ ክረምት ላይ የሚሰጥ ፕሮግራም አለ። እሱን ሁሉ ትቻለሁ እና እሱ ሁሉ ሜንሽን ተደርጓል። ስለዚህ እኛ ላይ የደረሰው ነገር ትክክል አይደለም፣ ዳይሬክተሩ ብቁ ናችሁ ብሎ ይህን ያህል ጊዜ በነፃ ነው እንግዲህ የሄድክ የምትለማመደው። ልብስ ሁሉ እኮ ገዝተናል ዜና እናቀርባለን ብለን። ያኔ አይሰጥም ልብስ፣ ያኔ አይሰጥም። ከቤት ነው ከራስ ነው። ባይዞ 2 ነው ምናምን 2 ጊዜ ይመስለኛል ልብስ የተሰጠን። ከዛ ውጪ በራስ ነው። እኔ አሁን ይገርመኛል። ያው ብዙ እንደውም ወጪው ነው እኮ የሚበዛው ዜና አንባቢ እንደዛ አልወስደውም። እሺ በኮርሱ ቀጥልልኝ። ደብዳቤው ጻፍን። በቃ ሄድን ኢትዮጵያ ሬዲዮና ቴሌቪዥን ድርጅት ቅድም ያልከው አርካይቭ ወይም ደግሞ ሰነድ የሚገባበት ክፍል ሄድን። ሲያዩት ደነገጡ። ምክንያቱም ትልቅ ጣቢያ ነው፣ እንደዚህ አይነት ማስጠንቀቂያ ምናምን ተብሎ ተጽፎ ከዛ ደግሞ የዘረዘርኩ ብላለ እንደዚህ የሚል ጣቢያ እንደዚህ የቆመ ምናምን የሚል አለው። ፈሩ እዛ አካባቢ ያሉ ሰዎች። ይህን ደብዳቤ እስቲ ቆይ ምናምን አሉ። ከዛ ደወልኩ ለዛ ላማከረኝ ሰው። እንደዚህ ስለ ችግር የለውም ሌላ እኮ የሚመጣበት መንገድ አለው፣ ፖስታ ቤትም መላክ ይቻላል፣ ግን ጊዜ ለመቆጠብ ቤትም አግባቡና እዛ ስቱ ተባለ። በኋላ ተቀበሉን። ይገርም ከ1 ቀን ወይ 2 ቀን በኋላ ተደወለልን። ያኔ ሞባይል አልነበረም እንግዲህ 96 ነው የምልህ። ከተደወለ በቤት ስልክ ትፈለጋላችሁ ተባለ። 8 ሰዓት ከሰዓት
ያለን እኔና ሁለት ተያይዘን ሄድን። ያኔ ብርሃን ኃይሉ የኢትዮጵያ ሬዲዮና ቴሌቪዥን ስራ አስኪያጅ ነበር። በነገራችን ላይ በአቶ ብርሃን ኃይሉ ጊዜ ነው ቴሌቪዥን 2:30 ነበር ዜና የሚጀምሩት። አስታውስ እንደሆነ አላውቅም። 2 ሰዓት የሆነው ያኔ ነው። 2 ሰዓት ተኩል ያኔ እንግዲህ ዜና በጣም የሚታይበት ጊዜ ነው። 2:30 የሆነው ሰዎች ከስራም ከትምህርትም የማታ ትምህርት ምናምን ገብቶ ቁጭ ብሎ ዜና እንዲያው በሚል ነው። 2 ሰዓት ያኔ ነው የሆነው። ከዛ ተጠራን ሄድን። እንግዲህ ከዛ በፊት ንግስት ሰልፉን አናግረናል። አሁን ባልኩ ምክንያት እንትን ብሏልና ምንድን ነው የምናደርገው? እስካሁን የደረሰው ነው ልናደርግ አንችልም። አሁንም ነፍሱን ይማረው አቶ አሰፋ በቀለ ምክትል ስራ አስኪያጅ የቴሌቪዥን ዘርፍ እሱ ነበር። እሱንም ሄደን ስናናገር አምሶሪ ነው ያለ። ስለዚህ እስካሌት ማድረግ አለብን። የመጨረሻው የተቋሙ ሰው ውሳኔ መወሰን አለበት። ሄድን። ከሰዓት ተገናኘን። እኔ እኮ እንደውም እየጠየቅኩ ነበር እነዚህ ሰዎች አይጀምሩም ወይ? በዚህ መሀል እንግዲህ ንግስት አልኩኝ። ንጋት በቃና ጀምራለች። እኛ ሁለታችን አልጀመርንም። እኔና ሁለት እዛ ተነጋገርን። አቶ ብርሃን ትጀምራላችኋል ማስጀመርን ማለት ነው። ግን እኔ ዜና ላይ ረዥም ጊዜ አልመጣውም። ቀደም ያልኩ እንግዲህ ያለ ትንሽ መክሰሳችንም በዛ መንገድ መምጣታችንም ደስ ያላቸው አልመሰለኝም ብዙ ሰዎች። ከዛ ክልሎቻችን ሚል የክልል እንግዲህ አሁን ሬዲዮ ቴሌቪዥን ጣቢያዎች አሁን ነው እየተቋቋሙ የመጡት አልነበረም። እና ክልሎች ምን ያደርጋሉ? ኢቲቪ ላይ ሰዓት ነበራቸው። ቅዳሜ ነው ይመስለኝ፣ ቅዳሜ ከ11 እስከ 12 ይልካሉ ዜናዎችን። ኢቢሲ ኤዲት አድርጎ የእኛን አንከር ሆነን መሀል ላይ እያስገባ ያቀርባል። ከዛ ደግሞ አለም እንዴት ሰነበተች አርብ ምሽት መሰለኝ እሑድ ምሽት የሳምንቱን አንኳር ዜናዎች መለስ ብለን የምንቃኝበት የዓለም እንዴት ሰነበተ ዝግጅት ነው። ረዥም ጊዜ እዛ ላይ ሰራሁኝ። ዜናው ላይ እንግዲህ አልመጣውም፣ ቅድም ባልኩ ገና ነው ምናምን የሚል በኋላ ነው እንደዛ እያለ እንግዲህ ወደ ዜና የመጣ ነው። ኢቢሲ ላይ የነበረኝ ልምድ ይህን ይመስላል። ጥሩ ጊዜ ነው የነበረኝ። ከህዝብ ጋር አስተዋውቆናል። ሚዲያ ላይ መስራት እንደምንችል አሳይተንበታል። ብዙ ተምሬበታለሁ በሂደቱ። ባይዞ ፕሮቶኮልን በጣም የምታውቅበት አንዱ ዘርፍ ሚዲያ ነው። ቅድም ያልናቸው ለምሳሌ ዜና እኮ ሲተላለፍ እንደውም የፕሮቶኮል ዜናዎች ናቸው እንላለን አይደል? የሀገሪቱ ትልቅ ስልጣን እንግዲህ የሀገሪቱ ርዕሰ ብሔር ነው። ርዕሰ ብሔሩ የተገኙበት ዜና ይቀድሟል። ቀጥሎ ጠቅላይ ሚኒስትሩ ናቸዋል። በሀገራችን ኦርደር ኦፍ ፕሬሲደንስ ወይም ቅደም ተከተል እያልክ ነው የምትሄደው። ከዛ እያለ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ የፌዴሬሽን ምክር ቤት አፈ ጉባኤ፣ የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት እያልክ ትቀጥላለህ። እና ይህን ሁሉ ነገሮች ታቅበታለህ፣ ትማርበታለህ። ስለ ገጽታ፣ ስለ ኢሜጅ ማኔጅመንት በጣም የሚገርም ስልጠናው ላይ ማኑዋልም ነበረ ድሮ የሚሰጥ እና እዛ ላይ ምንድን ነው የሚለው ዜና አቅራቢ ሰው በጣም ይሄ ፋሽን የሚከተልም በጣም በፋሽን ወደኋላ የቀረ መሆን የለበትም። ከጊዜው ጋር የሚሄድ ከሰውነቱ ጋር የሚሄድ ሚል ነገር አለው። ስታይልን መቀየር፣ ስታይል እንግዲህ የምንለው አለባበስን፣ ፀጉርህን፣ ፂምን ሊሆን ይችላል። እኔ ለረዥም ዓመት ፀጉሬ እንደዚህ ነበረ፣ ብዙ አልቀየርኩም። አሁን ይህንን ገጽታ ሰው ለምዶት ነገ ሙሉ ለሙሉ ተላጭቼ ብመጣ መልእክቱ ጉልበት ያጣና ሰው አንተ ላይ ትኩረት ያደርጋል። ስለዚህ ማለማመድ አለብህ። ኮትን መቀየር ብትፈልግ፣ ሌላ አይነት አለባበስ ብትፈልግ ማለማመድ አለብህ ሰውን እና ይሄ በጣም ቀላል ነገር አይደለም። ረዥም ዓመት እንግዲህ ከ10 ዓመት በላይ ሰርቻለሁ ኢቢሲ። ከኢቲቪ ሌላ እንግዲህ አንዱ ናሁ ቴሌቪዥን ነበር በዜና አቅራቢነት የሰራው። እዛስ ናሁ ጥሩ ነበረ። አጭር ጊዜ ቢሆንም ያው ዜና አቅራቢነት ላይ ሰርቻለሁ። በኋላ በራሴም ፈቃድ ነው ሌሎች ስራዎች በጣም ቢዚ ሲያደርጉኝ ያቆምኩት። ጥሩ ነበረ። ከስያሜው ጀምሮ የምወደው ስም ነው ናሁ። የመጀመሪያም እኮ የግል ጣቢያ መሰለኝ። የግል ጣቢያ ነው። ጥሩ ጣቢያ ነበረ። ብዙ ነፃነት የሚሰጥ ጣቢያ ነው። በጣም ኮምፎርታብል ሆኜ የሰራሁበት ጣቢያ ነበር። ቤት ቁጭ ብለህ ስትመለከተውም በቃ አሪፍ አማራጭ ሆኖ ይመጣል የሚል ተስፋም ነበረን። እነሱም በጣም ሞክረዋል። እንግዲህ በተለያዩ ምክንያቶች አሁን ጨርሶ ተዘግቷል መሰለኝ። አይ ቲንክ አሁን ማህበራዊ ሚዲያዎች ላይ ዩቲዩብ ላይ ቲክቶክ ላይ የማየው መሰለኝ በዛ መንገድ ያስተላልፋሉ እንጂ እንዳልከው በቃ አማራጭ መሆን። በወቅቱ ደግሞ አንድ ለእናቱ የሆነው ቅድም በጨዋታ የጠቀስነው የኢትዮጵያ ቴሌቪዥን
በነበረበት ሰዓት ሰው ወደ መካከለኛው ምስራቅ ቻናሎች ማይግሬት አድርጎ ነበር ኦዲየንስ እና ዲሽ መግዛት የመጣው ምናምን በዛ ነው። አንዱ መዝናኛውም እዛው ነው፣ ዜናውም እዛው ነው፣ የፓርላማው ጉዳይም እዛው ነው እና ፖለቲካዊ ጉዳዮችም ለማለት ፈልጌ ነው። ከዛም ተንፈስ የሚል ነገር ይዞ ይመጣል ተብሎ ነበር። ኋላ እነ ኢቢኤስ ከአሜሪካ ነበር የሚያሰራጩት ጠቅልሎ ከመምጣታቸው በፊት እና የመጀመሪያው ነው ብሎ መውሰድ ይቻላል። ሌላው እንግዲህ ሬዲዮ ነው። ሬዲዮ እንዴት ፋና መጣችሁ? እኔ ፋና የመጣው በአጋጣሚ ነው። የሚገርም እንግዲህ ቅድም ነገር ያለው ከማስተማሩ ጎን ለጎን ዜና አንባቢነቱ ነበር። ከዛ እሱ እያለ ደግሞ ከማስተማሩ ቀጥሎ የገባሁት የፌዴራል ጠቅላይ ፍርድ ቤት ነው ብያለሁ። እዛ ስሰራ የፕሮቶኮል ስልጠናዎች ወስጃለሁ። አብዛኛው ስራም ያው የፕሮቶኮል ነው። ከመንግስት አካላት አንዱ ፍርድ ቤት ነው። ብዙ ጊዜ ጠቅሼዋለሁ በተለያዩ ሚዲያዎች ላይ። ብዙ ፕሮቶኮልን ያወቅኩበት የተማርኩበት፣ ከብዙ እንግዶች ጋር የመገናኘት፣ ከብዙ የውጭ ሰዎች ጋር፣ ከብዙ የሀገሪቱ ሰዎች ጋር፣ ችሎት በራሱ በጣም በብዙ ስርዓቶች የተሞላ ነው። ቅድም ያልነው ችሎትን የምጠራበት መንገድ ጀምሮ በጣም ብዙ እንትኖች አሉት እና ፕሮቶኮሎች፣ ስነስርዓቶች አሉት። ከዛ በተጨማሪ የሰራሁት በጣም ቅርብ ከሆኑ የተቋሙ መሪዎች ጋር ነው። አቶ ከማል በድሪ ጠቅላይ ፍርድ ቤት ፕሬዚደንት ነበሩ። ዶክተር መንበረ ፀሐይ ታደሰ ምክትል ፕሬዚደንት ነበሩ። ከነሱ ጋር በመስራት የሚፈጠርል እድሎች፣ ኤክስፖጀሮች በጣም ብዙ ነበሩና እዛ ላይ በቃ ያኔ እንደነገርኩ ነው ስልጠና ማግኘት አለባቸው ተብሎ ስልጠናውን ወስደን የፕሮቶኮል እንግዲህ ብዙውን የምታውቀው በማንበብ ነው። ብዙ የምታውቀው ራስን ከተለያየ ነገሮች ጋር በማገናኘት ነውና ያን እያረኩ ከዛ ከጠቅላይ ፍርድ ቤት ቀጥሎ የገባሁት የኢትዮጵያ ልማት ባንክ ነው። እዛም የቢዝነስ ፕሮሞሽን እና ኮሚኒኬሽን ሲኒየር ኦፊሰር ሆኜ ነው የገባሁት። ጊዜ ነበረኝ እውነት ለመናገር። ጊዜ ሲኖረኝ ምን ላርግበት? እንግዲህ የተወሰኑ ስራዎች አሉን። መጽሔት እናወጣለን፣ የተለያዩ ፕሮግራሞችን ኢቨንቶች እናዘጋጃለን። ከዛ ውጭ በነበረኝ ጊዜ አብዛኛውን ማሳልፈው በማንበብ ነው። ምን ላይ ብትለኝ እዚህ ፕሮቶኮልና ኤቲኬት ላይ። ከዛ በተጨማሪ ደግሞ ቅድም ካልኩ ትምህርቶች ጋር ከዓለም አቀፍ ግንኙነት ጋር ከእሱ ጋር እያይዤ እንዴት አርጎ ሪሌት እንደሚያደርግ ብዙ ነገሮችን በመዘጋጅበት ጊዜ ፋና ሄድኩኝ። ፋና ሄድ ነው የኢትዮጵያ ልማት ባንክ በዓል ላይ ሁሌ እንኳን አደረሳችሁ እንላለን፣ መልእክቶች እናስተላልፋለን። ስለዚህ ፋና ሲሄድ ማስታወቂያ አስገብተን ማስታወቂያ ክፍል እየወጣን ተስፋዬ ሽመልስን አገኙት። ተስፋዬ ሽመልስ ደግሞ የት ያገኛል? ጠቅላይ ፍርድ ቤት ያገኛል። ፍርድ ቤት እንግዲህ በጣም አንድ ጥሩ ነገር እንደውም ማንሳት አለብን። ፍርድ ቤቶች ይፈራሉ። ሰዎች መጥተው ለመዘገብ ይፈራሉ። አንዳንዴም ችሎት ላይ ይጠራሉ። ትናንት ያስተላለፍከው ዜና በትክክል አድሬስ አልተደረገም። እንግዲህ ፍርድ ቤት ስናይ ፍርድ ቤቶች ለምሳሌ የችሎቱን ክርክር ቀርጸው አያስተላልፉም። ቅድም ያልነው ስም አጠቅስም። የዳኛ አቃቢ ሕግ ቢሆን ይህን ጉዳይ ያዙት ክቡር ዳኛው ብለህ ያን አጠቅስም። አቃቢ ሕግ የወንጀል ኬስ ከሆነ አጠቅስም። ከዛ ውጭ ደግሞ በፍርድ ቤት በተያዘ ጉዳይ ላይ አስተያየት አሰጥም። አንዳንድ ሰዎች እኔ ደስ ይለኛል፣ ንቃተ ሕግ ነው የምንለው። ይሄ ጉዳይ በፍርድ ቤት የተያዘ ጉዳይ ስለሆነ አስተያየት አልሰጥበትም ይላሉ። በጣም ይሄ ትልቅ እንትን ነው። ሌላው ቀርቶ ፍርድ ቤት ውስጥ ያሉ ሰዎች ዳኞች ሌላ ዓለም ላይ ሚዲያ እንዳይከታተሉ፣ ጋዜጣ እንዳያነቡ። ምክንያቱም አንዳንዴ ፕሬዠር አለ፣ አይተህ ከሆነ ግፊት አለ። ህብረተሰቡ በጣም ትልቅ ጫና ያመጣል አንድ ጉዳይ ላይ። ጉዳዩ ግን መጥቶ ሲመዘን ምናልባት ውሃ ማያነሳ ይሆናል። ፍርድ ቤት ሲመጣ እንግዲህ እንዲህ አይነት ኬዞች ብዙ ማንሳት እንችላለን። ብዙ ጉዳዮች አሉ። ያ በሚሆንበት ጊዜ ፍርድ ቤት የተያዘ ጉዳይ የሚዘገብበት መንገድ ራሱ የተለየ ነገር ይፈልጋልና ተስፋዬ ሽመልስ ፍርድ ቤት አንድ ጉዳይ እንግዲህ ጉዳዩ ራሱ ወደ ሚዲያ ይቅረብ አስተማሪ ስለሆነ ይባላል። ማይቀርብም አለ፣ ዝግ ችሎት አለ። ዝግ ያልሆኑ ደግሞ ችሎት በነገራችን ላይ ልክ እንደ የትኛውም መድረክ ክፍት መድረክ ነው። እንደ ኳስ ውድድር እንደ የትኛውም የሚችል ሰው ሄዶ መታደም ይችላል፣ አዳራሹ እስከያዘ ድረስ። ምክንያቱም ሰዎች የሚማሩት አንድ መንገድ ይሄ ነው። ንቃተ ሕግ ያልኩ ፍርድ ቤቶች ከመፍረድ ባለፈ ሕግን ከመተርጎም ባለፈ ማስተማርም አለባቸው። ስለዚህ መድረክ ነው ማለት ነው። ችሎቶቻችን ትንሽ ስለሆኑ ነው እንጂ ማንም ሄዶ መከታተል ይቻላል። ግን ዝግ የሆኑ ችሎቶች አሉ። ለማህበረሰቡ ሞራል፣ ማህበረሰቡን ለመጠበቅ
በተለይ ሴንሲቲቭ የሆኑ ህፃናት የመሳሰሉ ጉዳዮች አሉ። እነሱ በሚሆኑበት ጊዜ ዝግ ይሆናሉ እንጂ ክፍት ናቸው አብዛኛውን ጊዜ እና የትኛውም ችሎት ሰዎች ሄደው መታደም ማየት ይችላሉ። ስለዚህ ችሎት በመዘገብ እንተዋወቃለን ከተስፋዬ ጋር። እሱ ይመጣ ነበር፣ ጉዳዮችን ይዘግብ ነበር። አንዳንዴ ፍርድ ቤቱ ቅድም ያልኩ የውሳኔ ግልባጭ ከተዘጋጀ በኋላ ነው እኛ ሚዲያዎችን ከሚዲያም ጋር ቅርርብ ስለነበረን ይህን ጉዳይ እንዲዘግቡት እናደርጋለን። ያኔ አሁን የፍርድ ቤት ዘገባ ሁሉም ላይ አለ፣ ሁሉም ሚዲያዎች ላይ ደስ ይለኛል። ሁሉም ላይ አለ ማለት ጥሩ ነገሩ ምንድን ነው? አንደኛ ሂውመን ኢንተረስት ነው። የፍርድ ቤት ጉዳይ እንደዚህ ያደረገው ሰው በዚህ አይነት ዓመት ተቀጣ ወይም በዚህ አይነት ቅጣት ተወሰነበት ስትል ሰዎች በጣም ኮንሽስ ሆነው ይሰማሉ። ምክንያቱም የሁላችንም ጉዳይ ነው። ነገ ህግ ሁሉን ለመጠበቅ ነው፣ ደካማውን ለመጠበቅ ኃያሉን ደግሞ ለመገደብ ነው። ስለዚህ እንዲህ አይነት ጉዳዮች ስለነበሩ ተስፋዬን በዛ እንተዋወቃለን። አገኘኝ ፋና አገኘኝና አንተ ለምን ሬዲዮ ላይ አትመጣም? ሬዲዮ ላይ ፕሮግራም ይዘና ምናምን አለኝ። እኔ ያኔ እንዳልኩ ነው ቴሌቪዥን ላይ ዜና ነባለሁ፣ ጠቅላይ ፍርድ ቤት ደግሞ ሰራለሁ። ያው ፍሪላንስ የምንለው ቅድም ያልኩ ነው። ጋዜጠኛ የሚለውን ነገር ፉል ታይም ፕራክቲስ ስላላደረግኩት በዛም ምክንያት ነው እና ለማቅረብ ነው ሜዲዮ ዜና አንብቤ ቢሮ ነኝ። በዛም ምክንያት ነው። እንደዛ ሲል ምን ላይ ማቅረብ ይቻላል አልኩት። አስቤው አላቅም የሬዲዮ ፕሮግራም። ምን አለኝ፣ የጥሩ ይዘት ካለ እኮ አካውንቲንግ ወይም የሂሳብ ስራ ራሱ የሬዲዮ ፕሮግራም መሆን ይችላል አለ። ጥሩ ነጥብ ነው ያነሳው። አውቶሞቲቭ ጆርናል ነበር ያን ጊዜ። አውቶሞቲቭ በጣም ቴክኒካል ነው አይደል? መኪና በጣም ቴክኒካል የሆነ ነገር ነው። ስለዚህ ሬዲዮ ፕሮግራም ምንም ይዘት መሆን ይችላል የሚለውን ሀሳብ ሰጠኝ። እንግዲህ ቀደም ብያለሁ፣ ጊዜ አለኝ፣ ትሬኒንግ ወስጃለሁ፣ ወድጄዋለሁ የፕሮቶኮልና ስነስርዓት ነገሮችን። ስለዚህ ለምን እዛ ላይ አላቀርብም አልኩና ማታውኑ ገብቼ ፕሮፖዛል ጻፍኩና በሚቀጥለው ቀን ይዤ ሄድኩኝ፣ አስገባው። በዛን የተጀመረው የሬዲዮ ፕሮግራሙ። ቆንጆ ነበር በጣም። በሳምንት አንድ ቀን ብቻ አልነበረም መሰለኝ? አንድ ቀን ነበር፣ ማክሰኞ። እሱም ብዙ ነገር ያስተማረ ይመስለኛል። ልብ ያላቸው ሰዎች እንግዲህ ብዙ ነገር ቀስሞበታል ብዬ አስባለሁ። እንግዲህ ይሄ ሁሉ ነገር ተጠራቅሞ ደግሞ በዚህ ዘመን በሶሻል ሚዲያ ዘመን በጣም በቃ እንዴት እንደምነግርህ አላውቅም። እንኳንም አገኘው በጣም በአጭር ጊዜ ውስጥ ቲክቶክ ይጀምራል። ይሄንን ወይ ያስፈራል ወይ መንግስታዊ ስርዓት ጉዳይ ነው ወይ ዲፕሎማሲ ጉዳይ ነው የሚባለውን የፕሮቶኮልን ነጥብ ደስ በሚል ሁኔታ በመስተጋብራችን ውስጥ እንዲህ ዝም ብሎ ደረጃ የህንፃ ደረጃ በመውጣት በመውረድ ውስጥ ያለውን ስነስርዓትና ፕሮቶኮል የምታስተላልፍበት መንገድ በጣም የሚደነቅ ነው። እንኳንም እድሉን አገኘሁት። ይገርማል። ከዚህ ቀደም ቆይቻለሁ ካሰብኩ የኔትወርክ ፖድካስታችን እንግዳ ትሆናለህ ብዬ አሰብኩትና እንኳንም አረፈድኩ። በአንድ ጎኑ በማህበረሰቡ ዘንድ በጣም ባጭር ጊዜ ነው ተቀባይነት እያገኘ ያለው። ያልደረሳችሁ ሰዎችም የፕሮቶኮል ጉዳይ ብላችሁ ገብታችሁ ብትመለከቱ ደስ ይለኛል። እኔም በተገኘበት ነው ሪፖስት የማደርገው። ይህንን የሶሻል ሚዲያውን በተለይ ቲክቶኩን፣ ዩቲዩቡን እንዴት ነው የተቀበልከው? ተስማማ? ለእኔ እንግዲህ አሁን ብዙ ጊዜ የተለያዩ ስኩልስ ኦፍ ቶት ምንላቸው አሉ አይደል? የተለያዩ መንገዶች አሉና ለእኔ አሁን በጣም ከመደበኛ ሚዲያ ለመጣ ሰው ሜንስትሪም ሚዲያ ለምንለው ሰው ወደዚህ ለመምጣት በጣም ጊዜ ወስዶብኛል። ማለት መምጣት አለብኝ የለብኝም ቦታዬ ስለ አይደለም ቦታዬ ነው አይደለም። ሶሻል ሚዲያው ከሜንስትሪም ሚዲያ የመጣውን ሰው የሚቀበልበት መንገድ እንዴት ነው ማለት ሚዲያው ሳይሆን ሰው ሜንስትሪም ላይ የሚያውቅ በዜና ነው። ያ ዜና ላይ ለመደ ሰው ሌላ ኮንቴንት ይዘህ ስትመጣ እንዴት ነው ምላሽ የሚሰጠው የሚለው ነገር ጥያቄ ነበረብኝ። ለዛም አቆይቼዋለሁ እና የሚገርም ቲክቶኩ ቆይቷል ከጀመርነው እኮ ገጹ ቆይቷል። የፕሮቶኮል ጉዳይ የሚለው ፖስት እናደርግ ነበር። ሬዲዮ ላይ ያቀረብናቸውን ነገሮች ዝም ብለን ምስል እያለበስን ታሪኮች፣ ኢንተርቪው ያደረግናቸውን ሰዎች እንደዚህ እናቀርባለን። ብዙ እይታ አልነበረው። ልክ እኔ ስወጣ ጥሩ እይታ አገኘ እና ምንድን ነው አንድ ሰው መጣ፣ ቢሮዬ ላገኝ እፈልጋለሁ አለኝ። መጣ፣ ስልጠናችሁ ምንድን ነው አለኝ፣ ጠየቀኝ። ከዛ እንዴት አየው እዚህ ማህበራዊ ሚዲያ ላይ መምጣታችንን አልኩት። እና አንተ ስትመጣ ሰው ያውቃል ሚዲያ ላይ ረጅም ዓመት ዜና አንብበሃል። ዜና ስታነብ ደግሞ ያው ዜና በባህሪው ትንሽ
ሲሪየስ የሆነ ትንሽ ክብደት ያለው ነገር ነው እና ሰው እኔ ያላሳለፍኩት ያንተን ሲመጣልኝ ፌስቡክ ላይ ይህ ሰው ሚዲያ ላይ ያውቀዋለሁ አሁን ምን ይዞ መጣ የሚለውን ነገር ለማየት ቆም እንዲል ያደርገዋል እና ተቀባይነቱ ከዛ ይመጣ ይመስለኛል። በዚህ አጋጣሚ እንግዲህ የእኛን ገጽታ እንግዲህ አሁን ብራንድ ስንል የግለሰብ ብራንድ አለ፣ የተቋም ብራንድ አለ፣ የሀገር ብራንድ አለ። ፕሮቶኮል በነገራችን ላይ እንደውም የብራንድን ከፍ ለማድረግ የምንጠቀምበት መሳሪያ ነው ተብሎም ይወሰዳል። ሀገራት መውሰድ እንችላለን፣ በስነስርዓታቸው ብራንድ መሆን ይችላሉ። አሁን ጃፓን ስትል ስነስርዓታቸው ስቴዲየም እንኳን ጨዋታ ኖሮ አጽድቶ ይወጣሉ። ስለዚህ ብራንድ ሆኗል ማለት ነው። ተሸንፎም እኮ ነው ተሸንፎ ቀሳብሮ ይወጣል። ተሸንፎ ቅስማቸው ተሰብሮ አጽድቶ ይወጣሉ። ስነስርዓት እንደ ሀገር ብራንድ ይወሰዳልና እኔ የሰራሁባቸው ሚዲያዎች በተለይ ኢትዮጵያ ሬዲዮና ቴሌቪዥን አሁን ኢቢሲ እንደዚህ አይነት ገጽታ እንዲኖረን በጣም ዲሲፕሊን እንድንሆን በህይወታችን አድርጎናል። ምን ይላል መሰለ ጋይድ ላይ ነው የዜና አንባቢዎች ከዜና ማቅረብ ውጪ በሚሆኑበት ጊዜ ራሱ ከተለመደው አለባበሳቸው ከተለመደው ሁኔታቸው ውጪ መሆን የለባቸውም ይላልና ምን ይሆናል የህይወት መርህ ይሆናልና ያንን መርህ እንድንኖረው ስለሆነ ይዤ የመጣሁበት መንገድ አንደኛ ፕሮቶኮል ብዙ ሰው ክብደት ሰጥቶ ነው የሚያው። በእርግጥ ፕሮቶኮል አልነው እንጂ እኔ ማቀርባቸው አብዛኞቹ የቲክቶክ ወይም ደግሞ የዩቲዩብ ወይም ደግሞ ፌስቡክ ላይ ያሉት ሁሉንም አንዱን ይዘት ሁሉም ላይ ነው የምንለቀው። ሶስቱም ላይ ይዘቶች የስነ ስርዓት ናቸው አብዛኞቹ፣ ፕሮቶኮል አይደሉም። ፕሮቶኮል የሚለውን በኋላ በደንብ ስንዘረዝር እናመጣለን። ስለዚህ ያንን ሜንስትሪም ላይ የሚያቀኝን መደበኛው ሚዲያ ላይ የሚያቀኝ ሰው የሆነ ይዘት ይዤ ስመጣ ትንሽ ያራቀ የሆነ ነገር የሚጨምር የቫሊዩ አዲሽን ያለው ትንሽ ህብረተሰቡ ላይ የሆነ ነገር አስተዋጽኦ የሚያደርግ አንደኛ ብዙ ዓመት ሰርቼበታለሁ ይህን ጉዳይ። ሬዲዮ ቀላል አይደለም እና እኔ አሁን አንዳንዴ ለእኔ ቀላል የሚመስሉኝ ነገሮች እዚህ ሲመጡ ሰው አሃ የሚልባቸው ሲሆኑ አይ ጥሩ ነው ማለት ነው። ስለዚህ ይዘን የመጣ ነው ይዘት እንደዛ አይነት ነው። ምላሹ በጣም ደስ የሚል ነው። ብዙ ሰዎች በተለያየ መንገድ ግብረ መልሳቸውን ያደርሱናል። በጣም ማመስገን እንፈልጋለን። በአንዴ ገጹ ብዙ ተከታይ አግኝቷል። እንግዲህ እኛ መጀመሪያ የጀመርንበት አሁንም ቱ ቢ ኦነስት ወይም እውነቱን ለመናገር ፖድካስት እየጀመረ ነው የፕሮቶኮል ጉዳይ የሚል ብዙ ቀረጻዎችም አድርገናል። እሱን ለመጀመር ገጹን ለማለማመድ ነው። እዛ ላይ የምናቀርባቸውን ነገሮች ለማቅረብ ነው መጀመሪያ ገጾቹን የከፈት ነው። በኋላ ግን ገጹ እስኪለመድ ወይም ፕሮግራሙ እስኪጀምር ድረስ ለምን አንዳንድ ነገሮች አንለቅም የሚል ነው። ይሄ ግን በጣም ትልቅ ነገር ስለሆነ ስልጠናችን የምናስተዋውቅበት አጫጭር መልእክቶች የምናስተላልፍበት ነው። እንደውም በደንብ አድርገን እንቀጥልበታለን። አሁን ካለውም ጊዜ በደንብ ጨምረንበት እንድንመጣ ኃይል ሆኖናል። በጣም ማመስገን ነው የምፈልገው የተሰጠንን ምላሽ፣ ሰው ያለውን አክብሮት፣ የሰጠንን ፍቅር በጣም በጣም ደስ ብሎኛል እና እንደውም መቆየታችን ስራ ላይ ሰዎች እውቅና መስጠታቸው ሰዎች ያሉ የሚለውን ነገር እንዳይበት አድርጎኛል። የተለያዩ ተቋማት በተቋማት ውስጥ ያሉ ከኛ ጋር በተለያየ መንገድ ግንኙነት ያላቸው አንዳንዴ ፕሮቶኮልን እኔ ሄጄ ለማስረዳት ምጥርበት መንገድ አለ። ሰው ቅድም ያልኩ የሚመለከትበት መንገድ አሁን በዚህ ቀለል አድርገን ስናመጣው ለካ ነው የምትሰሩት ብሎ እንዲያድርጎናል። ጥሩ ነው፣ በጣም ቆንጆ ነው። እንግዲህ በቲክቶክ ውስጥ እኔም እግረ መንገድ ማነሳው ብዙ ቀላል የሚመስሉን መስተጋብራችን ላይ ብዬ ቅድም ያነሳሁት ነጥብ አለ። እንግዲህ እርስ በርስ ደረጃ ስንጠቀም፣ ሊፍት ስንጠቀም፣ ሬስቶራንት የጋራ አሁን ደግሞ ፐብሊክ ነገሮቻችን እየበዙ ነው። ብስክሌት በጋራ የምንጠቀምበት፣ የመኪና መንገድ በጋራ የምንጠቀምበት ነው። መናፈሻዎች፣ መጫወቻዎች፣ መዋኛዎችም አዲስ አበባ እየጨማመረች ነው እና እነዚህ ሁሉ ነገሮች በጋራ ስንጠቀም እንዴት በስነስርዓት መሆን አለበት፣ እንዴት ተቻችሎ ደግሞ ተከባብሮ መሆን አለበት የሚለው የራሱ ስነስርዓት ይኖራል። ፕሮቶኮሎችም ሊኖሩት ይችላል አደግ እያለ ሲሄድ ማለት ነው። በዚህ ውስጥ ፕሮቶኮል ምን ያካትታል? ስነስርዓት ምን ያካትታል? ምን ሳያካትትም ኮምፕሮማይዝ የሚያደርጋቸው ነገሮች ሳለ ወይ ግድ የለም ስቲክኒ ሬስቶራንት ውስጥ ቢጎረጎር ችግር የለውም ብሎ የሚያልፋቸው ነገሮች አሉ ወይ የሚሉትን ነጥቦች በዚሁ ብናነሳ። ለምን ኦልሬዲ ቲክቶኩ ከህዝብ ጋር ጉዳዩን አገናኝቶታል። ላስፋው ግልጽ ይሁን አላቅም። አግኝተኝ ከሆነ ጥሩ ነው፣ አግኝቻለሁ። አንደኛ ሁለቱን እስቲ እንለያቸው። ፕሮቶኮል ምንድን ነው፣ ስነስርዓት ምንድን ነው የሚለው ነገር እንለያቸውና እኛ ፕሮቶኮል ያልነው ትንሽ ጆሮ ገብ እንዲሆን ሰውን ያዝ እንዲያደርገው ነው።
የፕሮቶኮል ጉዳይ ትንሽ ሰፋ ያለ ነው። ሰፋ ያለ ነው ማለት ወደ መንግስታት ግንኙነት፣ ወደ ዓለም አቀፍ ግንኙነት፣ ወደ ህግ። ዋናው ጉዳይ ምንድን ነው? ሰዎች በተለያየ መንገድ ይገናኛሉ። ሀገራት በተለያየ መድረክ ይገናኛሉ። መንግስታት ይገናኛሉ። መሪዎች ይገናኛሉ። እነዛ መሪዎች ሲገናኙ እንዴት ነው የሚጨባበጡት? ማን የት ይቀመጣል? ማን ቀድሞ ሰላም ይላል? ጋባዥ ሀገር ነው ወይስ እንግዳ ነው ወይ ተጋባዥ ነው? ከዛ እንግዲህ ለዚህ ምላሽ መስጠት አለብህ። ፕሮቶኮሌን መልስ ነው የሚሰጠው። እንደውም ምን ይሉታል? ጥበብም ነው ሳይንስም ነው ይባላል። ጥበብ የሆነው ሰዎችን ስለሚያካትት ነው። ፕሮቶኮል ውስጥ ያሉት ሰዎች ናቸው። ሳይንስ ደግሞ የሚሆኑት ራሱ የሚገዙት መመሪያዎች፣ ህጎች፣ ደንቦች አሉት። ልክ እንደ የትኛውም ሳይንስ ስታንዳርድ አለው ማለት ነው። ፕሮቶኮል ላይ የፕሮቶኮል ሹሞች፣ የፕሮቶኮል ኦፊሰሮች አሉ። ከጥንት ዘመን ጀምሮ ያለ ከመሪዎች ጋር ማይጠፉ፣ ዝግጅት ያለበት ቦታ ማይጠፉ፣ አንድን ነገር በቃ በዚህ መንገድ ነው የሚከናወነው ብለው ማረጋገጫ የሚሰጡ ሰዎች አሉ። መቼ? በተቋማት ውስጥ፣ በመንግስታት ግንኙነት ውስጥ፣ በዓለም አቀፍ ግንኙነት ውስጥ፣ በዓለም አቀፍ ጉባኤዎች ውስጥ። እንግዲህ እኔና አንተም ብሔራዊ ቤተ መንግስት ሄደናል። የአምባሳደሮች የሹመት ደብዳቤ ሲያቀርቡ የአምባሳደሮች የሹመት ደብዳቤ አቀራረብ የራሱ ፕሮቶኮል አለው፣ ስርዓት አለው። የሚመራው በቬና ኮንቬንሽን ነው። አንድ አምባሳደር እንዴት አድርጎ ወደ ተቀባይ ሀገር እንደሚሄድ መጀመሪያ በጣም የሚሰሩ አሉ፣ ለወራት የሚሰሩ። መጀመሪያ የአምባሳደሩ መሾም እንፈልጋለን ተብሎ ሲቪ ተልኮ ልክ ማን ነው የሚለው ነገር ዝርዝር ነገር መጥቶ ስራ ማመልከት በለው ተጋባዥ ሀገር መቀበል አለበት ያን ሰውዬ። ከዛ ተቀብየዋለሁ ብሎ አግሬማ የሚሉት አግሪመንት መላክ አለበት። ያን ሲልክ ደግሞ ይመጣል። የማይቀበሉበት አጋጣሚ አለ። እዚህ እንግዲህ ፖድካስታችን ላይ አምባሳደር ኢንተርቪው አድርገናል። እዛ ይዘት ውስጥ እንዳልገባ ነው። የማይቀበሉበት አጋጣሚ ግን አለ። ምክንያቱም የማይቀበሉባቸው የራሳቸው መመዘኛ፣ የራሳቸው ምክንያት አላቸው። ግን አልተቀበልነውም ብለው አይገልጹልም። ዲፕሎማሲ ውስጥ ጀስቸሮች ምንላቸዋሉ፣ ምልክቶች ምንላቸዋል። ዝምታ ለምሳሌ አንዳንዴ መልስ ነው። ዝም ከተባለ ጊዜ ከተወሰደ ለተወሰነ ጊዜ ጠብቀ ምላሽ ካላገኘ ድጋሚ ደግሞ ሌላ ሰው ትልካለ። እንዲህ አይነት ነገር አለ። ከዛ በኋላ ይመጣና ሌላ ሰው ይላካል። አንተ ተቀበልክ። ስትቀበል ዝም ብሎ ስራ አይጀምርም። መጀመሪያ የሀገሪቱ ርዕሰ አምባሳደር እንግዲህ ማለት የማን ተወካይ ነው? እንደ ራሴ ነው አይደል የሚባሉት ድሮ። እንደ ራሴ እንደ እኔ ሆኖ ሌላ ሀገር ላይ እንደ ሀገር ሆኖ እንደ መንግስት ሆኖ የሚናገር የሚወክል የህዝቡን ጥቅም እዛ ሀገር ላይ የሚያስጠብቅ ሰው ነው የሚባለው። እና ከዛ ሲመጣ መጀመሪያ ሌተር ኦፍ ክሬደንስ ወይም ደግሞ የተሾመበትን ደብዳቤ ለውጭ ጉዳይ መስሪያ ቤት ሰጥቶ እንግዲህ ስራ አይጀምርም። ስራ የሚጀምረው ለሀገሪቱ ርዕሰ ብሔር መሾሙ ሲያቀርብ ነው ኦፊሻል የሚሆነው። ስለዚህ እነዚህ ሂደቶች አሁን ዲፕሎማቶች ተሾሙ መጥተው ከዛ በኋላ ደብዳቤ ያቀርበው ያ ትልቅ ክስተት ነው በራሱ። ማቅረብ ማለት ሰውየው በይፋ ስራውን መጀመር ማሳያ ነው። ሲመጣ መኪኖቹን አይተናል አይደል? ሰንደቅ ዓላማ እንኳን ተሸፍኖ ነው የመጣው። ማውለብለብ አይችልም ሳይሾም በፊት። ሳይሾም ማለት አሁንም እጩ ተሿሚ ነው፣ ግን የሹመት ደብዳቤውን ከማቅረቡ በፊት። ከዛ አቅርቦ ከመጣ በኋላ ሰንደቅ ዓላማውን እያውለበለበ መሄድ ይችላል። ፕሬዚደንቱ፣ ጠቅላይ ሚኒስትሩ በሚገኙበት ዝግጅቶች ላይ መገኘት ይችላል፣ ኦፊሻል በሆኑ ፕሮግራሞች ላይ ማለት ነው። ስለዚህ ይሄ የተቀመጠ ስታንዳርድ፣ ይሄ ፕሮቶኮል ነው። ከዚህ ውጭ አምባሳደር ልትሾም አትችልም። አንዳንዴ ፕሮቶኮል ሲባል ለዚህ ነው ሰዎች የሚፈሩት፣ ሪጂድ ነው ብለው የሚወስዱት። ግን ደግሞ አንዳንድ ቦታ ይመጣና እንደ ሁኔታው ፍሌክሲብል ይሆናል፣ ወይም ደግሞ እንደ ሁኔታውን ሊለዋወጥ ይችላል። አንዳንድ ነገሮች ቅመም ልታስገባበት ትችላለህ። ምክንያቱም ፕሮቶኮል ግንኙነትን የምመራበት መሳሪያ ነው፣ ኢንዱስትሪ ኦፍ ኢምፕሬሽን ነው ብለን አንስተናል። አጭር ማስታወቂያውም ላይ አለ። ለምሳሌ ኢማኑኤል ማክሮን የፈረንሳይ ፕሬዚደንት ኢትዮጵያ መጡ። የብሔራዊ ቤተ መንግስት እድሳት አልቆ ወደ ሙዚየምነት ከተቀየረ በኋላ ሲመጡ እንዳጋጣሚ ልደታቸው ነበር ኢትዮጵያ። ስለዚህ ልደታቸው እዚህ ሆኗል። ምን ይደረግ? ኬክ ነው። ኬክ ተዘጋጅቶ መልካም ልደት ተብሎ ተቆረሰ። ጠቅላይ ሚኒስትሩ ሌሎችም ኃላፊዎች ባሉበት። አየህ፣ ይሄ ደግሞ
ይሰጣል፣ የሆነ ስፔስ ይሰጣል፣ ትንሽ ቦታ ይሰጣል፣ ክፍተት ይሰጣል። ይህን ማድረግ ትችላለህ፣ ይህን መጨመር ትችላለህ። ከዛ ውጭ ያሉት ፕሮቶኮሎች ምን ይጎበኛሉ፣ የት ሄደው የጉንጉን አበባ ያስቀምጣሉ፣ ማንን ያገኛሉ፣ ማን ይቀበላቸዋል የሚለው ነገር በሙሉ የራሱ የሆነ የሚመራበት ስርዓት አለ ታቅዶ። እንግዲህ ይሄ ብቻ አይደለም። ሰዎች በተለይ መሪዎች ሲያልፉ እንደ ሀገር ሀዘን ይወሰዳል። የቀብር ስነስርዓቱ የሚፈጸምበት ሌላው ቀርቶ ዜና እረፍቱ ራሱ የሚነገረው በማን ነው? የቫቲካንን አይተናል። ጥሩ ምሳሌ የካርዲናሎች 3 ሆነው መጥተው ነው አይደለ ፖፑን ወይም የጳጳሱን እልፈት የገለጹት በቅርብ እንኳን ካየ ነው። ስለዚህ ያ የሚገለጽበት መንገድ በኦፊሴል መንገድ ይገለጻል። ብሔራዊ ሐዘን ቀን ይታወጃል። የሚያውጀው ነው ፓርላማው። ይሄ ማጥሰው ነው። ብሔራዊ ሐዘን ደግሞ ሲሆን ሰንደቅ ዓላማ ዝቅ ብሎ ይውለበለባል። ሰንደቅ ዓላማ ይገባል እዚህ ውስጥ። ሰንደቅ ዓላማ ዝቅ ብሎ ይውለበለባል ስትል ምን ያህል ነው ዝቅ የሚለው? ዝቅ ከማለቱ በፊት እኮ ከፍ ብሎ ይሰቀልና ከዛ ደግሞ ልክ የሰንደቅ ዓላማውን ያህል ክፍተት ተውና ዝቅ አድርገህ ታውለበልባለህ። 3 ቀን ከሆነ 3 ቀን። ወገቡ ላይ ስማየው በስተት ይሆን እንደሱ? የቱ ላይ? የምሰሶ ወገብ ላይ ባንዲራው ወይም ሰንደቅ ዓላማው የዛን ያህል ነው የሚለው ህጉ። እንግዲህ አንዳንድ ፕራክቲሶች ከህጉ ውጭ ሊሆን ይችላሉ። ይሄን ነው አየህ፣ ፕሮቶኮል ሲመጣ ህግ አለው። ስለ የሰንደቅ ዓላማ ህግ እኮ አለን። ሰንደቅ ዓላማ ብሔራዊ መዝሙር ህግ አለን። ሰንደቅ ዓላማ ጠዋት 12 ሰዓት ተሰቅሎ ማታ 12 ሰዓት ወራጅ ይለበለባል፣ ማታ 12 ሰዓት ይወርዳል። ከ12 ሰዓት በኋላ ጨለማ ውስጥ ሰንደቅ ዓላማ መቆየት የለበትም። ይህ ዓለም አቀፍ ስታንዳርድ ነው። ማቆየት ትችላለህ። ማቆየት ከፈለክ ግን የተፈጥሮ ብርሃን ስለሌለ የመብራት መስጠት አለ። በአርቲፊሻል ላይት ታቆየዋለህ። ምክንያቱም ይኸውልህ እነዚህ ብሔራዊ ክብሮች ናቸው፣ ብሔራዊ መለያዎች ናቸው፣ ምልክቶች ናቸው። ይሄ ምልክት መደብዘዝ የለበትም። ጨለማ ውስጥ ከፀሐይ መውጣት እስከ ፀሐይ መጥለቅ በሚታይበት ሁኔታ ውስጥ መቀመጥ ነው ያለበት። ስለዚህ አሁን የምናነሳቸው የሰንደቅ ዓላማው ቅድም ያልናቸው ነገሮች፣ ዲፕሎማሲው፣ እንግዲህ ቢዝነስ ውስጥም ስንመጣ ተቋማት እኮ ፕሮቶኮል አላቸው። ተቋም ውስጥ ማን ነው ትልቁ ኃላፊ፣ ትልቁ ባለስልጣን ማን ነው? ሃይራርኪ አለ ማለት ነው። ሃይራርኪው ፕሬዚደንት ሊሆን ይችላል፣ ሲኦ ሊሆን ይችላል፣ ጀነራል ማናጀር ሊሆን ይችላል። ተቋሙ እንዳለው ኦርጋናይዜሽናል ስትራክቸር እስከታች ድረስ ሄድና ሁሉም ሰው የሆነ ዝርዝር ውስጥ ይገባል። ስለዚህ አለቃ አለ ሲባል ስብሰባ ሲደረግ ስጠራቸው ፕሮግራም ላይ አየ በቅደም ተከተል ታስቀምጣል። ይሄ ተቋም ውስጥ ይመጣል። አሁን የመንግስታቱን አየ ዲፕሎማሲ ውስጥም ደግሞ አለ። ዲፕሎማሲ ውስጥ አሁን እዚህ ሀገር ኢትዮጵያ ከኒውዮርክ እና ጄኔቭ ቀጥሎ 3ኛ የዲፕሎማቲክ መቀመጫ ነች ስንል ብዙ ዲፕሎማቶች አሉ ማለት ነው። ማነው ትልቁ ሲኒየሩ ዲፕሎማት? ዲፕሎማቶች የተሰበሰቡበት ቦታ እነሱን ማስቀመጥ ብንፈልግ፣ እነሱን መጥራት ብንፈልግ፣ ኦርደር ወይም ደግሞ ቅደም ተከተል ማስያዝ ብንፈልግ ማንን ነው መጀመሪያ የምናመጣው? አየህ እዚህ ሀገር ሲመጡ የገቡበት ቀን ይመዘገባል። ቅደም ተከተላቸው በዛ ነው የሚመጣው። ስለዚህ መጀመሪያ ኤምባሲው ማለት ነው። ሀገሪቱ ሰዎች ይቀያየራሉ። ስለዚህ ግን ተጽፎ ይያዛል ሁሌ አምባሳደር ገሌ የዚህ ሀገር አምባሳደር በዚህ ቀን። አሁን በጣም ብዙ እየቆየ ሲመጣ ሲኒየር አምባሳደር ይሆናል፣ ዲን ይሆናል ማለት ዲን ነው የሚሉት። ያ ዲን ሁሌ መጠራት ላይ ሊሆን ይችላል። አሁን መጀመሪያ ምን አስያዝን? ቅደም ተከተል አስያዝን። ይኸውልህ ፕሮቶኮል መጀመሪያ ቅደም ተከተል ያስይዝና መንግስታት፣ ዲፕሎማሲ ውስጥ፣ ቢዝነስ ውስጥ፣ ፕራይቬት፣ ፐብሊክ፣ የግል፣ የመንግስት ብለህ ትከፋፍልና ከዛ በኋላ ደግሞ ምን ታደርጋለህ? ቦታ ታስይዛለህ፣ ፖዚሽን ታደርጋለህ። ለምሳሌ አሁን የተለያዩ ሚኒስቴር መስሪያ ቤቶች ስንሄድ የሀገሪቱ ርዕሰ ብሔር ወይም ፕሬዚደንት ታዬ አጽቀሥላሴና የጠቅላይ ሚኒስትር አብይ አህመድ ፎቶች ተሰቅሎ እናያለን። የት ነው የተሰቀሉት? በየትኛው በኩል ነው ያሉት? በግራ ነው በቀኝ ነው? መጀመሪያ ይኸውልህ ኦርደሩን ታወጣለህ። ማን ነው የሚቀድመው? ርዕሰ ብሔር ናቸው፣ ፕሬዚደንት ናቸው። ሀገር የሚለውን ኢትዮጵያ የሚለውን ናቸው። ሁለተኛ ጠቅላይ ሚኒስትሩ ናቸው። ሌላ 3ኛ ሰው ልንጨምር እንችላለን። ወይ ሚኒስትር ወይ ከንቲባ ልንጨምር እንችላለን። እንደየተቋሙ እንደየተቋሙ አሁን ያመጣሁት የምኑን ነው? የፎቶውን ነው። በየተቋሙ ስንሄድ የተለያየ ሀገር የተለመደ ነው፣ ይደረጋል። ስለዚህ ርዕሰ ብሔሩ ቀዳሚ ናቸው ካልን እሳቸው እንደሚቀድሙ ደግሞ በፖዚሽን ወይም ደግሞ በአቀማመጥ ማሳየት አለብን። ፎቶ ራሱ የተሰቀለበት ቦታ ማን የትኛውም ሰው መጥቶ ማለት ቅድም ስታንዳርድ ነው ያልኩ
ከየትኛውም የዓለም አቀፍ መግባቢያ ቋንቋ ነው። ተሰቅሎ ያይና በቀኝ ነው በግራ ነው ያለው የሚለውን ሲኒየር የትኛው ነው? ወይም የሀገሪቱ ፕሬዚደንት እንግዲህ ፌዴራላዊ ስርዓት የሚከተሉ ከሆነ ፕሬዚደንቱ አሉ፣ ጠቅላይ ሚኒስትሩ አሉ ብሎ ሊወስድ ይችላል፣ የፓርላሜንታሪ ላይ ማለት ነው። ስለዚህ ፕሬዚደንቱን ቤት እናርጋቸው። እንግዲህ ሲሰቀል እኔ ካለውበት ፖዚሽን ከተመልካች አንጻር በስተግራ፣ እዛ ጋር ደግሞ ካለው ሰው በስተቀኝ ይሆናል። አሁን መግቢያው ጋር ስንገባ የተቋማቱ መግቢያ አለ አይደል? እኔ እንደ ተመልካች በግራ በኩል ሲኒየሩን ወይም ትልቅ ስልጣን ያለውን ሰው ማየት አለብኝ። በስተቀኝ ደግሞ ቀጥሎ ያለውን ሰው ማየት አለብኝ። የግድግዳውን ቀኝ ክንፍ የሚይዘው ርዕሰ ብሔሩ ናቸው። ጠቅላይ ሚኒስትሩ ደግሞ ግልጽ ይይዛሉ። ስለዚህ ይሄ ያው ምን ላይ ይመጣል ማለት ነው? መጀመሪያ ምንድን ነው ያስያዝን? ቅደም ተከተሉን። ሁለተኛ ምን አደረግን? ቦታ ሲያዝን። ሰንደቅ ዓላማም ላይ ስንመጣ ተመሳሳይ ነው። እንዲህ ያለ ቅድም ያልናቸው ታይትሎች ላይ ስጦታውን ኦፊሴል የሆኑ ስጦታዎች የራሳቸውን አሁን ስጦታ ስትሰጥ ከአንተ ፍላጎት አንጻር አለ የምትሰጠው። ይህም ብሰጥ ብላ አይደለም የምትሰጠው፣ ተቀባዩን ነው የምታየው። ተቀባዩ የኔን ስጦታ ይቀበላል ወይስ አይቀበልም? እንግዲህ ሌላ ርዕስ ይሆንብናል እንጂ ፕሮቶኮል ጋር ስንገባ አንደኛው ትልቁ ነገር የባህል ልዩነት አለ። የባህል ደግሞ እውቀት ያስፈልጋል። ስጦታ ስሰጥ አንዱ የፕሮቶኮል ሰዎች እዚህ ጋር ነው የሚያስፈልጉት። በየተቋማቱ በተለይ ደግሞ በመንግስት ደረጃ ፕሮቶኮል አለ የምንለው የሚያስፈልገው ለዚህ ነው። ስጦታ ሲሰጥ መጀመሪያ ሀሳብ የሚያቀርበው ፕሮፖዝ የሚያደርገው የፕሮቶኮል ሹሙ ነው። ሀገራት ባህላቸው ይለያያል። ለምን ይለያያል በል እንግዲህ አንደኛው በጂኦግራፊ እንለያያለን። የተለያየ ዓለም ላይ ያለ ነው። ያ ደግሞ ብዙ ነገራችን ይለውጠዋል። አለባበሳችን፣ ያለንበትን ሁኔታ፣ አመጋገባችን አይደል ይለውጠዋል በደንብ። ሁለተኛው ታሪክ ነው፣ ሂስትሪ ይቀይረናል። ሶስተኛው ሪሊጅን ነው፣ እምነት፣ ሃይማኖት። ከዛ ውጭ ደግሞ የኛ እሴቶች፣ የኛ አኗኗሮች፣ እነዚህ ሁሉ ይገቡና ዓለም ላይ የተለያየ ባህል፣ የተለያየ ነገር አለና እዚህ ጋር ስጦታው ራሱ የሚወሰነው በሰዎቹ ባህል ነው። እንግዲህ አንድ ሞዴል አለ አይስበርግ ካልቸራል አይስበርግ ሞዴል የሚባል ኤድዋርድ ሆል ይባላል። አንትሮፖሎጂስት ነው። በ1976 ላይ ያመጣው ሞዴል ነው እና ጥሩ መነሻ ነው። በተለይ ባህል ላይ ለሚሰሩ ለኮሚኒኬሽን ሰዎች፣ ለፕሮቶኮል ሰዎች በጣም ጥሩ ሞዴል ነው እና እሱ ምን ይላል? የበረዶ ግግር አለ አይደለ? በረዶው የምናየው በሁለት መንገድ ነው። አንዱ ወጥቶ የምናየው አለ፣ ከዛ ደግሞ ታች ያለው አለ። ምናያት የበረዶዋ ግግር ጠቅላላ ነገር ውስጥ የምትይዘው 10% ነው። ባህል ላይ የምናየው አብዛኛው ነገር የሆነ ሀገር ሄደ አለባበሱን ታያለ፣ እንደዚህ ነው የሚለብሱት ትላለ። አመጋገባቸውን ታያለ፣ እንደዚህ ነው የሚበሉት። ከዛ ውስጥ ግን ብዙ ነገር አለ። የእነሱ ፍልስፍና አለ፣ የእነሱ ለህይወት የሚሰጡት ትርጉም አለ። ሚኒንግ ኦፍ ላይፍ ይለዋል ኤድዋርድ። ስለዚህ ከምንድነው መነሻው ስትል አንዳንዱ ከእምነት ሊነሳ ይችላል። አመጋገባቸው ላይ እምነት በጣም ወሳኝ ነው። እንግዲህ የማክዶናልድ ምሳሌ እንደ ጥሩ ይነሳል ብዙ ጊዜ። ማክዶናልድ ህንድ ገበያ ላይ ገብቶ ትንሽ ተቸገረ። ምንድን ነው ብሎ ሲያመጣ ማጥናት ጀመረ። አንደኛ የሂንዱ እምነት ስጋን ተመጋቢ አሁን ያንን ማጥናት ሲጀምር፣ ስለዚህ አሁን ቬጅቴሪያን ናቸው፣ ቅመማቸው፣ አመጋገባቸው ሌላ ነው። ማካሎ ቲኪ በርገር የሚባል የራሱ ሌላ ዲዛይን፣ ሌላ ሜኑ ሰራ። አሁን ቅድም ያለውን የእነሱን አኮሞዴት የሚያደርግ የእነሱን ፍላጎት የሚይዝ። ስለዚህ ልክ ቢዝነሶች ለዚህ ነው ወደ ሌላ ሀገር ከመሄዳቸው በፊት ኦፊስ ይከፍቱና ያጠናሉ። ባህሉ እንዴት ነው? ሰው እንዴት ነው? እኛ ሀገር የሚመጡ አሉ። አሁን ባንኮች እየገቡ ነው አይደል? ባንኮች እኮ ሬፕ ኦፊስ ወይም የውክልና ቢሮ የከፈቱ ቆይተዋል። ያጠናሉ። የኢትዮጵያ ገበያ እንዴት ነው? ህዝቡ እንዴት ነው? ገባ? ነገ ሲመጣ የሚቀበልበት መንገድ ወሳኝ ስለሆነ ማለት ነው። ስለዚህ ስጦታ ጋም ስንሄድ ይይዛል፣ ያካትታል። ስለዚህ ይሄ በተለይ በኦፊሴል ደረጃ የሚሰጡ ስጦታዎችም የፕሮቶኮል አካል ናቸው። መመለስን ሊያመጣ ይችላል። ስጦታው አንቀበልም፣ ፖሊሲ ይገድበናል፣ የእኛ ነገር አይፈቅድም፣ ወይም ደግሞ ሰውየውን ቅር ልታሰኘው ትችላለህ። አስደስታለሁ ብለህ። ስለዚህ ከሰጪው አንጻር ሳይሆን ከተቀባዩ አንጻር ይህንን ፕሮቶኮል ያካትታል። ከዛ ውጭ ብሔራዊ መዝሙሮች ብለናል። ብሔራዊ አርማዎች ስለሆኑ ከሰንደቅ ዓላማ ጋር አብሮ የሚሄድ ነው። የተለያዩ ክብረ በዓሎች አሉ። እነዛ ክብረ በዓሎች ፕሮቶኮል አላቸው፣ የሚከበሩበት መንገድ። ስለዚህ እሱንም እዛ ውስጥ እናስገባለን። ከዛ ውጭ የዚህ የቪአይፒ ማኔጅመንት መሪዎች፣
እንግዶች በተለያየ መንገድ ሊመጡ ይችላሉ። እነሱን የምንይዝበት መንገድ የምናስተናግድበት መንገድም የራሱ ፕሮቶኮል አለው። ይሄ እንግዲህ አብዛኛው ምን አነሳን በጣም መደበኛ የሆነ ፎርማል የሆነ ኦፊሴል የሆነ የራሱ የሚገዛበት ህግ፣ መርህ፣ ሰነድ ያለው እንደውም አብዛኛው ዶኪመንትድ የሆነ በዶኪመንት የታገዘ ነው ይባላል። ስነስርዓት ላይ እንምጣ። ስነስርዓት እንግዲህ የየአካባቢ ባህል ላይ የሚመሰረት እንደየአካባቢ ሁኔታ የሚለያይ አለባበስ፣ ቅድም ያለው አመጋገብ ከጊዜ ወደ ጊዜ የሚለያይ ቅድም ብለናል። ዜና አንባቢ በጣም ኦልድ ፋሽን እንዲሆነ ወይም ጊዜው ያለፈበት በጣምም ደግሞ ፋሽን እንዲሆነ ከፋሽኑ ጋር አብሮ መሄድ ሳይሆን ደርባባ የሆነው ልከኛ የሆነው ለብዙ ሰው አማካይ የሚሆነው ምክንያቱም የሚያይ ሰው የእድሜ ክልሉ የተለያየ ነው። አየህ ስነ ስርዓቱ እዚህ ጋር ይመጣል። ኤቲኬት ምንለው እንደየቦታው እንደየአካባቢው እንደየጊዜው የሚቀያየር እነዛ ፕሮቶኮሎቹ ተመሳሳይ ናቸው ብዙ ጊዜ ማለት ነው። ቅድም ያልናቸውን አንዳንድ ነገሮች ልንጨምርበት እንችላለን እንጂ በጊዜ ሂደት ብዙ ጊዜ የማይለወጡ ናቸው የሚሆኑት። ስለዚህ እነዚህ ሁለቱ ልዩነት አላቸው። ከዛ ውጭ እንግዲህ ስንመጣ ይሄ በጋራ የምንጠቀማቸው አገልግሎቶች የስነ ስርዓት አካል ናቸው። ስነ ስርዓት ውስጥ ዋናው ጉዳይ ምንድን ነው ስትል በእርግጥም ፕሮቶኮል ውስጥ ዋናው ጉዳይ ሌላውን ሰው ማክበር፣ ሌላውን ሰው ከፍ ማድረግ፣ ሌላው ሰው ቦታ መስጠት፣ ይሄ ነው ዋናው ጉዳይ። አሁን የትኛውም አገልግሎት ሰጪ የሚያስተናግድበት መንገድ ይለያይ እንጂ ለሁሉም የሚሰጠው አገልግሎት እኮ አሁን እንግዲህ ፕሮቶኮል ላይ እንመጣና የሚሰጥበት ስታንዳርድ አገልግሎት አሁን አንድ ዝግጅት ቢኖር ፕሮግራም ቢኖር ሁለት ሰዎች ቪአይፒ ቅድም ያልነው ወይም ደግሞ በስልጣናቸው በተለያየ መንገድ ክብር የምንሰጣቸው ከፍ የምናደርጋቸው ሰዎች ሲኖሩ ሲገቡ የሚቀበላቸው ሰው አለ። ተቀብሎ ቦታ የሚሰጣቸው መርቶ የሚያስቀምጥ አለ። ሌላው ታዳሚ ደግሞ ግባ፣ ያንተ መቀመጫ እዚህ አካባቢ ነው፣ የፈለክበት መቀመጥ ትችላለህ ይላል። የነዛ የምታከብራቸው ሰዎች ስም ተጽፎ ቦታቸው ተለይቶ ልታስቀምጥ ትችላለህ። ግን ሰርቪሱን አየህ ለሁለቱም እየሰጠን ያለው ክብር አለው። ምናልባት ያኛውን ሰውዬ ስኮርት አድርገህ መርተህ እዛ ቦታ ላትወስድ ትችላለህ፣ ግን ቦታው እዛ መሆኑን ታያለህ። ስለዚህ እነዚህ ክብር የምሰጣቸው ሰዎች ምናልባት መጨረሻ ሊሆን ይችላል የሚገቡት፣ ሌሎቹ ገብተው ካለቀ በኋላ እነዛም ይገባሉ። እንዲህ አይነት ነገሮች አሉና እነዚህን የጋራ መገልገያዎች ስንጠቀም ዋናው ነገር አንዱ ሌላውን ማክበር፣ አንዱ ለሌላው አንድ የሚቀመጥ ስነስርዓት አለ። መንገድ ላይ ሊሆን ይችላል፣ መታጠቢያ ቤት ሊሆን ይችላል። መታጠቢያ ቤት እንዴት ነው ትተን የምንወጣው? መመገቢያ ቦታዎች እንዴት ነው ጥለን የምንወጣው? ማለት ሁሌ የምናገኘው ቦታ ስታገኘው ከነበረው በተሻለ ትተህ ትሄዳለህ ወይስ አልተራምስተው ትሄዳለህ? የሆነን ነገር ለመፍጠር ከስርዓት የወጣ ነገር የመጀመሪያው ሰው ሆነ። የሚገርም ሰዎች እንግዲህ የተለያዩ ጥናቶች አሉና አንድ ቦታ ሄደ ቆሻሻ ብትጥል ሁለተኛው ሰው ቀላል ነው፣ የመጀመሪያው ሰው ስላለ ሁለተኛውን ይጥላል። ስለዚህ እንዲህ አይነት ነገሮች እንግዲህ ሁሌ የምንለው አለ፣ ስነስርዓት ማወቅ ስልጡንነት ነው፣ ሲቪሊቲ ነው እንላለን። እና ሲቪሊቲ ስንል ስልጡንነት ስንል ስለሌላው ሰው ማሰብ ነው። ስለሌላው ሰው ማሰብ የሄድና ወዴት ይሄዳል? ስለ አካባቢ ማሰብ። እኔ የምጥለው ነገር አካባቢን ይበክላል፣ አካባቢን ይጎዳል ወይስ አይጎዳም? አሁን ይኸውልህ ፕሮቶኮል ውስጥ ቅድም ያልናቸው ከጊዜ ጋር አብረው የሚቀየሩ ያልናቸው ነገሮች አሁን ፕሮቶኮል ራሱ የኢንቫይሮንመንትን የሰስቴኔቢሊቲን ወይም የአካባቢ ዘላቂነትን ግምት ውስጥ እያስገባ መጥቷል። ግብዣዎች ላይ የሚተርፉ ምግቦችን እንዴት ነው የምንቀንሰው? ዌስት። ምክንያቱም መጣሉ ራሱ ማስወገዱ ሌላ ችግር ስለሆነ የተለያዩ ህትመቶች አሉ፣ የተለያዩ ዶክመንቶች አሉ። እነሱ እንዴት አድርገን ነው የምንቀንሰው? አሁን እንግዲህ የካርበን ልቀትን ለመቀነስ ሰስቴኔብል ፊውል ላይ እየተሰራ ነዋል። አቪዬሽን ላይ ጉዞዎች እንዴት ነው የምንቀንሰው? ጉዞዎች ቢደረጉም ደግሞ አሁን እንግዲህ የመጡ ቴክኖሎጂዎች፣ ቨርቹዋል ሚቲንጎች፣ የዩኤን ስብሰባዎች እኮ በኮቪድ ጊዜ ኦንላይን ተደርጓል። ቨርቹዋሊ አየህ፣ ሰስቴኔቢሊቲ እንዴት ታረጋግጣለህ የሚለው እንደውም እኮ ንግስት ኤልሳቤጥ በሕይወት እያሉ አምባሳደሮች የሹመት ደብዳቤያቸውን ቨርቹዋሊ አቅርበዋል። ልክ እጅ እየነሱ ምን እያሉ አየህ። አንዳንዴ ከጊዜ ጋር ትንሽ ፍሌክሲብል የሚሆኑ ጉዳዮች አሉበት። እንደዛም ሆኖ ግን አሁን ቅድም ያልነው ጉዳይ ላይ ስንመጣ ስለ ሰዎች ብቻ ሳይሆን ስለ አካባቢ፣ ስለ እንስሳት አየህ፣ የስልጡንነት ደረጃው ይሄ ነው የሚገለጸው። ለእኛ ውሻ ምናልባት ውሻ ነው ብለን እንወስደው እንችላለን አይደለ? በሌላ ባህልስ እንደ ቤተሰብ አባል
በአንዳንድ ሀገራት እኮ መሪዎች እንግዶችን ሲቀበሉ አብረው ውሾቻቸው ይታያሉ። ምን ማለት ነው? ቅድም ያልነው ማይታየው ባህል ማይታየው ክፍል የቤተሰብ አባል ጭምር አድርጎ የመቁጠር ፔት ምንለው ትልቅ ቦታ እንዳለው የሚያሳዩበት ነው። እና እንደውም ባገኙት አጋጣሚ ያንን ባህላቸውን ያሳዩበታል። ስለዚህ አሁን ስለ ሰው አይደለም ከሰው አልፎ አካባቢ፣ ምክንያቱም አካባቢ ስንጎዳ መልሰን ራሳችን እንደምንጎዳ፣ ከዛ ደግሞ እንስሳት ጭምር እንዴት አድርገው እንደሚከበሩ አለ እኮ። አሁን ዲፕሎማቶች ወደ ሌላ ሀገር ሲሄዱ ፔቶችን ይዘው የሚሄዱበት የሚያስፈቅዱበት ፕሮሰስ ሁሉ አለው እና እንዲህ አይነት ነገሮችን ሁሉ የሚያካትት ነው። እንግዲህ ፕሮቶኮል እና ስነስርዓት ይህንን ያካትታል ካልን ፕሮቶኮል ያልሆነው ነገር ምንድን ነው? እንግዲህ ፕሮቶኮልን ስናነሳ የፕሮቶኮል ሹሞች፣ የፕሮቶኮል መኮንኖች በዓለም ላይ ትልቅ ክብር ይሰጣቸዋል። ትልቅ እንቅስቃሴም አለ። እንደውም ሁሉም ቀን አለው የተለያየ። ዛሬ ስትነሳ የሆነ ቀን ነው ጉግልን ሄደን ብናይ አይደለ? ልክ እንደዛው የወርልድ ፕሮቶኮል ዴይ መኖር አለበት የሚል ትልቅ እንቅስቃሴ አለ። ሜይ 11 የወርልድ ፕሮቶኮል ዴይ ለማድረግ እንቅስቃሴዎች አሉ። አሁንም ሜይ 11 ጀምሮ ሃንጋሪ ቡዳፔስት ላይ ትልቅ የፕሮቶኮል ኦፊሰሮች ጉባኤ ይካሄዳል። እዛም ላይ አንዱ በፊት ቨርቹዋል ነበር ወይም በአካል ሳትገኝ የምታደርገው። ለመጀመሪያ ጊዜ ኦስትሪያ ቬና ነበር የታቀደው። በተለያየ ምክንያት ሌላ ኦቨርላፕ የሚያደርግ ኢቨንት ስለመጣ የሃንጋሪ ቡዳፔስት ላይ ይደረጋል። አሁን ሜይ ላይ ከአንድ ወር በኋላ ማለት ነው። እዛም ላይ አንዱ እንቅስቃሴ ነው። ፕሮቶኮል ምንድን ነው? ፕሮቶኮልን የትምህርት የካሪኩለም አካል ለማድረግ ምክንያቱም ፕሮቶኮልን ስናቅ ስለ አክብሮት ነው፣ ስለ ባህል እውቀት ነው። ዓለም አንዳንድ ግጭት ላይ የሚገባው የሌላውን ባህል ካለመረዳት ነው። ሌላው ባህል ማንያው የነሱን ፍልስፍና፣ የነሱን የህይወት መርህ፣ የነሱን አኗኗር፣ የነሱን ታሪክ ብዙ ነገር የያዘ ነውና ያንንም ካለመረዳት ሊሆን ምናልባት ብዙ ነገር ውስጥ እንዳንገባ ነው እንጂ ይህ ካልቸራል ኤክስቼንጅ የምንለው ተማሪዎች የፒስኮሮችን ጉዳይ እናውቃልና ፒስኮር ለምን ሌላ ሀገር የሚሄደው የነሱ ሀገር ደግሞ እዚህ ይመጣው ዓለም የተጋጨው ዓለም የዓለም ጦርነት በኋላ የመጡ ናቸው። ከሁለተኛ ዓለም ጦርነት በኋላ ዓለም እኮ ጦርነት ውስጥ እየገባ ያለው የሌላውን ባህል ስለማያውቅ ካላወቅ አታከብርም። ስለዚህ ካልቸራል ሾክ ያጋጥማል አንዳንዴ ባለማወቅ ማለት ነው። ያ እንዳይሆን በሚል ነውና ፕሮቶኮል ያልሆነው ምንድን ነው ብንል ፕሮቶኮል አንዳንዴ ከአጀብ ጋር ሰዎችን ከማጀብ ጋር ያያይዙታል። እሱ አይደለም ግን ፕሮቶኮል ከአሸሮች ጋር አብሮ ይሰራል። ፕሮቶኮልን ከሴኪሪቲ ጋር ከደህንነት ጋር የሚያያይዙ ሰዎች አሉ። ከዛ ባለሙያዎች ጋር ይሰራል እንጂ አይደለም። ፕሮቶኮል አሹራንስ ነው። አሹራንስ ነው ማለት መተማመኛ ነው። ለመሪ ለሚኒስትር ሊሆን ይችላል፣ ለሀገር ተወካዮች ሊሆን ይችላል። ምን ይሰጣል? ኮንፊደንስ ይሰጣል፣ አሹራንስ ይሰጣል። ላይ አሁን እኮ የምትገባው አንተ በዚህ ሰዓት እዚህ ጋር ነው የምትቀመጠው፣ በዚህ ሰዓት ነው የምትወጣው፣ እንደዚህ ነው የምትለብሰው። አየህ፣ የሄደው ምን ያደርጋሉ? አድቫንስ ቲም እንለዋለን። ሁሌ ፕሮቶኮል ውስጥ ያለ ሄዶ ያን አካባቢ ያን ባህል ያን ሁኔታ አጥንቶ ይመጣል። ለምሳሌ የአካል ውስንነት ሊኖርብህ ይችላል። ለእኔ ፕሪንሲፓል፣ ለእኔ መሪ፣ ለእኔ ሚኒስትር የሚሆን ለዛ የተመቸ ነገር አለ ወይ ቼክ ያደርጋል እሱ። አንዳንድ መሪዎች ምን ይሆናሉ መሰለ፣ ቁጭ ብለው መሪዎች ፎቶ ሲነሱ እናያለን። ለምሳሌ አንዱ በዊልቸር ላይ ቢሆን ሌሎቹ ቆሞ ሲነሱ ያሳንሳል። አየህ፣ ስለዚህ አብሮት ከዚህ ማችን ዘ ፕሮቶኮል ማች እንዲያደርግ ቁጭ ይላሉ ሌሎቹ ወንበር ይዘው። እንዲህ አይነት በጣም ብዙ የምሰራቸው ነገሮች አሉና ትልቅ ስራ ነው። የባህል እውቀት የሚጠይቅ ትልቅ የኮሚኒኬሽን እውቀት የሚጠይቅ ትልቅ ስራ ነው። ስለዚህ ፕሮቶኮል እንደ ሀገር ዓለምም ላይ ጭምር የሚያስፈልገን የሀገራትን ብራንድ ከፍ የምናደርግበት በተለይ አገልግሎት ላይ ቅድም ያልካቸው የምንጠቀምባቸው ቦታዎች ሊሆኑ ይችላሉ፣ የምናስተናግዳቸው እንግዶች ሊሆኑ ይችላሉ። ያንን ኢምፕሬሽን የምንፈጥርበት በመሆኑ ትልቅ ትኩረት ይፈልጋል። የሚገርም ነው። እንግዲህ በቲክቶክ በምታሰራጨውም ላይ አንድ ያበራሃልን ነገሮች አሉ። በማህበረሰብ ማነር ወይም በማህበረሰብ ኖርም እንደ ባህል አለ አይደለ የሚወሰዱ ነገሮች አሉ። አመጋገብ፣ ሰላምታ አሰጣጥ፣ እርምጃችን፣ የጋራ ነገሮች በምንጠቀምበት ሁኔታ ላይ ብዙ ነገሮች ለማንሳት ተሞክሯል። አንዱና የገረመኝ የስቲኪኒ ወይም ደግሞ ቱስፒክ የሚባለውን የጥርስ መጎርጎሪያ እንግዲህ ያላቀ ትክክለኛ በአማርኛ እና የጥርስ ስንጥር ይለዋል አማርኛው ሳየው። እሱን
ስንጠቀም እንደዚህ ጋረድ አድርጎ የሚጠቀሙ ሰዎች አሉ። አይተህ ከሆነ እዛው ማዕዱ እንደተነሳ ገበታው ላይ ማለት ነው እዛው አጥቶ ከዛ ወደ መታጠቢያ ቤት ሂዱ የሚል በተለምዶዊ የምናውቃቸው ነገሮች አሉ። ስልጣኔ የሚመስለን ነገር ነው። እንደዚህ ጋረድ አድርጎ ላንቃንሳ ያሳዩ እንግዲህ ጥርስን እንትን ማለት ነው። አንተ እንትን ላይ ደግሞ እሱ ራሱ ስርዓት ያለው አይመስልም የሚል ነገር አንስተሃል እዛ። እንግዲህ ያነሳነው ምንድን ነው መሰለህ፣ አሁን መች ነው መጠቀም ሲያለብን? አሁን ምንድን ነው እኛ እዛ ላይ ልናነሳ የፈለግነው አንዳንድ ሰዎች የሚሰጧቸው አስተያየቶች አሉ። አንዳንዱን ነገር የኛ ባህል አይደለም ለእኛ ምን ያደርግልናል የሚል ስለ ምግብ ያነሳ ነው። ስለ BMW ስናነሳ እንዴት አድርጎ ነው ማዕድ ላይ የሚቀርቡልን ብዙ ከትለሪዎች አሉ። ብንቆጥራቸው 17 18 ሊሆን ይችላል። ከመጀመሪያው ጀምረ ኮርሶች 2-3 ቆጥረ ከዛ በኋላ የሚቀርብ ሻይ ቡና ብለ ጉልበት ላይ የምታደርገው ናፕኪን ጨምረ የውሃውን የወይኑን የሻምፓኙን ብርጭቆ ጨምረ ስትቆጥራቸው በጣም ብዙ ናቸው ማዕድ ላይ የሚቀርቡልን ዝርዝሮች። እንግዲህ ቅድም ብለናል አሁን ዓለማችን በተለያየ መንገድ እየተቀራረበ ነው ያለው። አንዱ ኢንተለጀንስ አንዱ እውቀት መሆን ያለበት ፕሮቶኮል ነው ብለን እናስባለን። ፕሮቶኮል ምንድን ነው? አንተን የሚያበቃ አንተን በራስ መተማመን የሚጨምር። አሁን እኮ አልቀረም፣ ዓለም እኮ እየሰለጠነ ነው። ፕሮቶኮል ላይ ስልጠና አለ። የፕሮቶኮል ተቋማት አሉ። ፊኒሽ ስኩል ይሏቸው። ፊኒሽ ስኩል፣ ፊኒሽ እንግዲህ መጨረስ ማለት ነው አይደለ? አንተን ሙሉ የሚያደርጉ ናቸው። ስለ አለባበስ፣ ስለ ገጽታ በቃ አንተ ከሆነ ቦታ ወደ ሆነ ቦታ ስትሸጋገር፣ ለምሳሌ በፊት አንድ ተቋም ላይ ባለሙያ ነበር። አሁን ኃላፊ ስትሆን እኮ ወዲያው አብሮ ይቀየራል። አብሮ ሲቀየር ምን ይቀየራል? ውክልና ይቀየራል። ተቋምን ትወክላለህ፣ ሀገርን ትወክላለህ። በተለያየ ዓለም ላይ ትገኛለና ስትሄድ አሁን ዓለም ነውር ያደረጋቸው ዓለም እንደ ስታንዳርድ ያስቀመጣቸው ነገሮች አሉ። እነሱ እውቀቶች ናቸው አብዛኞቹ ስነስርዓት የምንላቸው። አሁን በእኛም ባህል አለ ሰው ፊት ማታረጋቸው። ሰው ፊት ምራቅ አይተፋም። ሰው ፊት ነውር የሆኑ ነገሮች አሉ። እግርህን የምታስቀምጥበት መንገድ አይደለም። ታላላቆች ፊት እግር ማነባበር ነውር ነው እኛ ባህል ላይ። አሁን አንዳንዴ ደግሞ መገናኛ ብዙኃን ላይ ስታይ እግር እዚህ ላይ ተደርቦ የጫማ የውስጥ ክፍል እየታየ እንደኔ ማለት ነው አንተ በጣም አንብሉ ነው እዚህ ላይ መጥቶ። አንዳንዱ ደግሞ እንደውም ወደ አንተ አሁን እኔ እግሬን እዚህ ላይ ባደርግ ምንድን ነው የምታየው? ውስጥ እግርና ወደ አንተ እያሳየው ነው። ይሄ ሪስፔክት ስንል ክብር መስጠት ማለት በአካላዊ እንቅስቃሴያችን። አሁን ዜናው ላይ ይመልሰኛል እንጂ ዜና ላይ በአካላዊ ሁኔታችሁ ክብር ታሳያላችሁ። ባይዚ ክብር ይታያል በአካል የምታይበት መንገድ፣ ሰላምታ የምትሰጥበት መንገድ። ያሾፍክ ነው እየቀለድክ ነው በዛ ጉዳይ የሰጠው በአካል ሁኔታ ትገልጻለና በአካል የምታደርጋቸው ነገሮች ወደዚያ ይሄዳሉ። ስለዚህ አንዳንድ ባህል ላይ በቃ እንደዚህ እግርን መሬት ረግጦ ቀና ብሎ ቀጥ ብሎ መቀመጥ ስርዓት ነው። አሁን ፓነል ዲስከሽኖች ሲደረጉ እግርን እዚህ ጋር ስታስቀምጥ ለምንድን ያነሳው ማለት የትኛው መሬት የሚረግጥ ነገር ነው እዚህ ጋር ያረከውና አሁን ይሄ አንድ ስርዓት ነው። ቅድም ያነሳው ገበታ ላይ ያለው ገበታ ላይ አሁን የሴቶችን ስላላነሳን ነው እንጂ ሴቶች መመገቢያ ቦታዎች ምግቡ ካለቀ ገበታው ከተነሳ በኋላ እዛው ሜካፓቸውን ሲያስተካክሉ እናያለን። መስታወት ወጥቶ ይታያል። አሁን ይሄ ከስነ ስርዓት አንጻር ስታየው ተገቢ አይደለም። አሉ መታጠቢያ ቦታዎች ለዚህ የተዘጋጁ ሆቴሎች መስታወት አላቸው፣ መታጠቢያ አላቸው፣ ሶፍት አላቸው፣ ማድረቂያ አላቸው። አሁን አንዳንዴ ማድረቂያ ትልልቅ ሆቴሎች አሁን ስለሌለ እሺ ልንተው እንችላለን። አንዳንዴ ማድረቂያ የእጅ ማድረቂያዎች እኮ እጅን አድርቀ ዝግጁ አድርገ እንድትመጣ ጨርሰ ማለት ነው እንድትወጣ ነው። እጅህን እያራገፍክ ስትመጣ ትንሽ ቅድም ያልነው ሲቪሊቲው የስልጡንነት አቴንሽን ቱ ዲቴይልስ ለእያንዳንዱ አጠቃቀን ነገር የምትሰጠውን ትኩረት ጥያቄ ውስጥ ይከቷል። አንተን አይቶ እኮ ሰው ከራስ ጀምሮ ስለ ጫማ ስለ ልብስ ሲያወራ ለምሮ እሱ የሚያየው ምክንያቱም አብዛኛው መልእክት የሚመጣው ከምናየው ነገር ነው አይደል? ቪዥዋል የምንለው ወደ 58% ያደርሱታል። ከዛ በኋላ ሁለተኛው ስቴፕ አንተን ሲያዋራ ሲያናግር የምታናግርበት መንገድ ቢሄቪየር ማነር ስነስርዓት ይታይና የራሱ ምዘና ይወስዳል።
እንዲህ አይነት ነገሮች ድምዳሜ ላይ የሚያደርሱ ናቸው። ስለዚህ በአካላዊ እንቅስቃሴያችን በተግባራችን መጥፎ መልእክት እንዳናስተላልፍ ነው። እዛ ገበታ ላይ ቁጭ ብለህ እየበላ ሊሆን ይችላል ሰውየው፣ የረበሽከው ነው። በልቶም ጨርሶ ከሆነ ማየት አይፈልግም። ስለዚህ ሄደን እናድርገው የሚል ነው መነሻችን አድርገን እንግዲህ ጥንት ቆየት ያሉ የተጻፉ ጽሁፎችንም እንደኛ ምክር ቃል አንስተን እዛ ላይ ገልጸናል። እንግዲህ ዋናው ጉዳይ ምንድነው? ስነ ስርዓት ቅድም እንዳልነው እንደ ሀገር ከፍ የሚያደርጉን ነገሮች ናቸው። ይሄ ሄደና እንደውም ሀገራት በሁለት መንገድ ነው የሚለኩት። ሃርድ ፓወር ምንለዋለን፣ ሶፍት ፓወር ምንለዋለን። እንግዲህ ለፖለቲካል ሳይንስ ተማሪ በጣም ቀላሉ ነገር ነው፣ ግን የተወሰነ ለመግለጽ የታጠቀው መሳሪያ፣ ለሚሊተሪ የምታወጣው በጀት፣ የሚሊተሪ ወይም ደግሞ የሰራዊት ብቃት ሄደና እንደ ሃርድ ፓወር ወይም ደግሞ በቃ ሀያልነት በኢኮኖሚ በምን ያለ እንደ ሃርድ ፓወር ይወሰዳል። ሶፍት ፓወር ምንላችኋሉ? አሁን እኛ በሃርድ ፓወር ማንወዳደር ከሆነ በሶፍት ፓወር መወዳደር አለብን። ሶፍት ፓወራችን ምንድን ነው? አንዱ ፕሮቶኮል ኤንድ ኤቲኬት፣ ፕሮቶኮል ስነስርዓት ምንለው ቅድም የጃፓንን ገልጸናል። ሌሎች ሀገሮችን መግለጽ እንችላለን። ስለዚህ አሁን ብራንድ ፋይናንስ የሚባል መቀመጫው እንግሊዝ የሆነ አንድ ተቋም አለ። የሀገራትን ደረጃ በየአመቱ ያወጣል። የሚያወጣው የትኛው መሰል? የሃርድ ፓወሩን ሳይሆን የሶፍት ፓወሩን ነው የሚያወጣው። ሀገራት በሚዲያ ሀገራት በሰዎች ዘንድ ባላቸው ተቀባይነት ይህ ሀገር ማየት አለብኝ፣ መጎብኘት አለብኝ፣ ይህ ሀገር እኮ በጣም እያደገ ነው፣ ይህ ሀገር በጣም የሚለው መልእክት ውስጥ ይገባና ተዘርዝሮ ከዚህ ቀደም የሚገርም አንደኛ አሜሪካ ናት። እንደውም የብራንድ ፋይናንስ ትንታኔ ምን ይላል? ምናልባት በመጪዎቹ ዓመት ያ ትሬንድ ላይ ቀጥል ይችላል። አሁን ያለው ግጭት፣ ሌሎች ነገሮች ሃርድ ፓወርን ቢያሳይም ሶፍት ፓወርን ግን ሊቀንሰው ይችላል። አየህ፣ እንደ ኮምፒቲቲቭ አድቫንቴጅ ሊወሰድ ይችላል። እና እዛ ውስጥ የሚገባው ምንድነው? ቅድም ያልናቸው ዝርዝሮቹ፣ ስነስርዓቶቹ፣ ሰዎች ስለአንተ ያላቸው ምልከታ አዎንታዊ መሆን ያንተን የሶፍት ፓወር ባላንስን ከፍ ያደርጉ። አንድ ደግሞ ከዚህ ከፕሮቶኮል ከስነ ስርዓት ከህግጋት ጋር የሚተናነቁ ፐርሰናሊቲዎች አሉ፣ አስተሳሰቦች፣ ግለሰቦችም አሉ። ዋናው እዛ ማቀርበው ሀሳብ ይዘቱ ነው እንጂ አለባበሴ፣ አቀማመጤ፣ አረማመዴ ትርጉም የለውም። የማወራበት መንገድ ትርጉም የለውም። የማስተላልፈው መልእክት ነው፣ ይዘቴ ነው ብሎ የሚያስቡ ሰዎች አሉ። እንደዛ ዝንጥ ያለ አካባቢ ላይ ምናምን እግራቸውን ማነባበር በለው የአቀማመጣቸውን ጉዳይ ቅድም በገደም እንዳሚያነሳናቸውንም ነጥቦች ሊደረምሱ የሚሞክሩ ሰዎች ደግሞ አስተሳሰብ አለ። ያስኬዳል። እንግዲህ አሁን ምን አይነት ኢንዱስትሪ ነው? ምን አይነት ቦታ ነው ያለ ነው? ምን መድረክ ላይ ነው ያለ ነው? አሁን አንዳንድ የፈጠራ ስራ የሚሰሩ ስዕል ሊሆን ይችላል፣ በዚህ በፈጠራው በክሬቲቭ ኢንዱስትሪ ላይ የምንላቸው አሉና የሚሰሩበት መድረክ አለ። ከዛ ደግሞ የሚቀርቡበት መድረክ አለ። የምሰራበት መድረክ ለምሳሌ ቤት ብንሆን እናንተ እንደዚህ አለብስ ቤት ስትሆን የምታሳየው ነገር አለ። ስራ ቦታ ያለው ነገር አለ። መድረክ ላይ ታቀርበው ነገር አለ። አንዳንድ ቦታ ማትገባበት አጋጣሚም አለ። ለምሳሌ የኖቤል ሰላም ሽልማት በሚሰጥበት ጊዜ እዛ ፕሮግራም ላይ ለመታደም በጣም የተቀመጡ ዝርዝር ነገሮች አሉ። አለባበስ እነሱ እንደውም ዋይት ታይ ነው የሚሉት፣ ኮድ አለው። ለብሰ ከዛ ነጭ ሸሚዝ በነጭ ከረባት አድርገ ምናልባት መለስ ብለን ጠቅላይ ሚኒስትር አብይ ሽልማት ሲቀበሉ ያለውን ምስል ማየት እንችላለን። እዛ ላይ የምናየው ያ ነው ፕሮቶኮሉ፣ ያ ነው ስርዓቱ። ስለዚህ ለየትኛው መድረክ ምን ያስፈልጋል የሚለውን ነገር መውሰድ ይፈልጋል። ከዛ ውጭ ግን አሁን አንተ ያልከው የኔ ይዘቴ እንጂ ይሄ እይታ አፒራንሴ ዋጋ የለው የሚለው ምን ይሆናል መሰለ? ሰዎች ይመዝኑናል፣ የሆነ ቦታ ያስቀምጡናል። ቅድም ያልኩ ሶፍት ፓወሩ ተመዝኖ የብዙ ነገሮችን ነው የሚነካው፣ ብዙ ነገሮች ውጤት ነው። ስለዚህ ተቋም ውስጥ እንደዛ የሚሉ ሰዎች ነገ ወደ ተቋሙ ቀጣይ ስራ መስክ ላይ ወይም እድል ላይ ለማደግ አላቸው የላቸው የሚለውን ነገር ይወስናል። አንዳንዴ ምን ይሆናል መሰለ? የሜንታል ፐርሴፕሽን ነው ይሉታል። ይሄ አእምሮ ውስጥ የምናስቀምጠው የሆነን ሰው እናይና ድምዳሜ ላይ እንሄዳለን። የምንደመደምበት መንገድ ነው የሰውየውን ሁኔታ፣ የሰውየውን ሶፊስቲኬሽን ነው የሚሉት። ይሄ ምን ያህል በቃ የረቀቀ ነው። የሰውየው ረቂቅነት የምትለካበት አንዱ መንገድ ለምን መድረክ ምን አይነት ሁኔታ ያሳያል የሚለውን ነገር ይፈልጋል። ይህን እውነቱ
የሚገርም ነው። እንግዲህ ሌላው በጋራ የምንጠቀምባቸው ነገሮች አንዱ ሬስቶራንት ወይም ምግብ ቤት ነው። ምግብ ቤት፣ ሻይ ቤት፣ እዛ ያለ መስተንግዶ፣ ሌሎች ደግሞ መንግስታዊም ፕራይቬት ሴክተር ላይም የጋራ አለ አይደለም የምንጠቀምባቸው ሰልፍ የምንጠብቅባቸው አገልግሎት የምናገኝባቸው ቦታዎች ላይ ያሉ መስተንግዶዎች ራሱ መስተንግዶ የምናገኝበት ራሱ አንዳንዴ ስነ ስርዓትም ያጣል ወይ ዝብርቅርቅ ይላል፣ ከስሜት ጋር ይገናኛል። አለ አይደለ ወጥነት ከቤት ቤትም አሁን በምግብ እንኳን ብንመለከት አንዱ ቦታ የምናገኘው መስተንግዶ ምግብ የፈለገ ይሁን እዛ ለመስተንግዶና ሌላ ቦታ ለመስተንግዶ የሚለያይበትም ነገር አለ። ትራንስፖርት ላይ አብዛኞቹ በጥቅሉ ሰዱና በአገልግሎት መስክ የምናያቸው ነገሮች ወጥነት ወይም ደግሞ ስነ ስርዓታቸው አንድ አይነትነት ይጎድላቸዋል። ያንን እንደ ሀገርም እንደ ፕራይቬት ሴክተርም እንደ አገልግሎት ሰጪ ተቋማትም እንዴት ልናመጣው እንችላለን? ትሬኒንግ ብቻ ያመጣዋል? አብ ይሄንን እንግዲህ ያልከው ነው። አሁን ሬስቶራንቶች ጋር ስንሄድ አሁን መወዳደሪያችን ምንድን ነው? መወዳደሪያችን የምናቀርበው ምግብ ነው። ሁሉም ሬስቶራንት ላይ ተመሳሳይ ነገር ልታገኝ ትችላለን። ግን የሆነ የምትመርጠው ደግሞ ቦታ አለ። ቅድም ያሉ ሜንታል ኮንሴፕሽን ያልነው በጣም ገዢ ነው። በተለይ ስነስርዓት ላይ ሲመጣ አእምሯችን ድምዳሜ ላይ ደረሰበት የሆነ ያስቀመጠው ቦታ በጣም ወሳኝ ነው። ቀደም ብያለሁ እንግዲህ ምግቡ ተመሳሳይ ሊሆን ይችላል። እንደውም አንዳንዴ ምግቡ ብዙ ማትመርጠው ሆኖ ግን የምትመርጠው ደግሞ ቦታ አለ። በምሮ የምትመርጠው በአገልግሎት አሰጣጡ ከበር ጀምሮ የሚቀበል መንገድ፣ ከዛ አስከብቱ ቦታ የሚሰጥ አንዳንድ እኮ ቦታዎች ስትገባ ትንሽ ሊሆኑ ይችላሉ ሬስቶራንቶቹ፣ ግን በመስተንግዷቸው ደግሞ በጣም ላቅ ያሉ ናቸው። ስንት ናችሁ ይላል በር ላይ ቆም 2 ነው የሚመጣ ሰው አለ 3 ነው እንትላል ወስደው ቦታ ይሰጧል፣ ያስቀምጧል። ከዛ ኮት ወይ ደግሞ የሚደረም ነገር ማውለቅ ወይም ደግሞ መስቀል ከፈለክ ተቀብሎ ይሰቅሉላል። ይህ እንግዲህ አየ ቅድም ያልነው መሪዎችን ስንቀበል ምንጣፍ አንጥፈን በጣም ብዙ ነገር አድርገን አሁን ባንዲራ ይዘህ መዝሙር አዘጋጅተህ ጉንጉና ህጻናትን አሰልፈህ ምናምን ትቀበላል። እዛ ጋር ስንሄድ ይህ አይነት ሰርቪስ ነው፣ ተመሳሳይ ነው ስሜቱ። ምክንያቱም ያ ተቋሙ ያለው አንተ በምትከፍለው አንተ አገልግሎት አግኝተህ በምላሹ በምትከፍለው ክፍያ ነው። ስለዚህ እንደዚህ አይነት ተቋም ነው ወይ? ከዛ በኋላ ገባ። ከዛ አንዳንድ ቦታ ስትሄድ ምናልባት የመጀመሪያ ሊሆን ይችላል። ምን በሞክር ይሻላል? ምንድነው ጥሩ ነገር የቤቱ እንደዚህ ይሄንን በሞክር ነው ይለዋል። አይታል። ከዛ አንዳንዱ እኔ እንጃ ምናምን ይላል። አየህ ልዩነቱ። ከዛ በኋላ እስኪመጣ ያለው ጊዜ አለ። አንዳንድ ቦታ ስትሄድ ይሄን ያለ ደቂቃ ይወስዳል ይሏል። አየህ አንተን እያዘጋጁ ነው። አንተ ቶሎ ሊሆን ይችላል ይፈልግ። እሺ የሚፈጥነው የትኛው ነው? ይሄኛው ይፈጥናል። አንደኛው ቤት ውስጥ ያለውን ዝርዝር የሰርቪሱን ኖሌጅ ከፍ ያለ ነው። ያ በሚሆንበት ጊዜና አቀባበሉ ከሰዓት ጀምሮ አሁን ካልናቸው ነገሮች በጣም ዝቅ ያለበት ቦታ ስትሄድ ይለያያል። ነገ የምትሄድበትና የማትሄድበት ሁኔታ የሚወስነው ይሄ ነው። ከዛ ሄድክ ምግብ ይቀርብላል። መቶ ሚያ ያለ እንዴት ነው? ጥሩ ነው? ተመቸ? ምን ይስተካከል የሚል ሰው አለ። አንዳንድ ሰው አቅርቦ ዞር ብሎ ያይ ቢያንስ 4-5 አንድ አስተናጋጅ ላይ ይገባል የሚል እንግዲህ እንደ ስነ ስርዓት ይተቀመጣል። መጀመሪያ መጥቶ ሜኑ ሰጥቶ ከዛ አዘ ከዛ አቅርቦልህ እነዚህን ሁሉ ጊዜዎች አንተ የሚያገኝበት ጊዜ ነው። በመሀል አንዳንዴ እኮ ማትፈልገውን ሊያስደግሙ ይችላል። ለስላሳ እኮ የሚያስደግሙ ጎበዝ ሰዎች አሉ። ሁለት የሚጠጣ ይመስለንም አለ ሆነ አለ ልጨምር የሚል ሰው አለ። ከዛ ደግሞ ሂሳቡ ራሱ ሲመጣ የኔን ተጠቅማችኋል ሂሳቡ ይሄን ያለው አንዳንድ አይታል ነን ፊስካል ሚል ሪሲት ይመጣል። ገና ዋናው ሪሲት ከማውጣቱ በፊት አዎ ይሄ ነው እሷም አላቃትም እሷን ሂሳቡ ዋናው ከመምጣቱ በፊት ይሄን ተጠቅማችኋል ዝርዝሩ ማለት ዝርዝሩ ይመጣል። ይሄ በጣም በተለይ ኮከብ ሬስቶራንቶች ላይ የተለመደ ነው። አጋጥሟል አንተ እንዴ? በደንብ አሉ ብዙ ቦታዎች አሉ። ቼክ አድርጋችሁ አንተም ወይ ኮከብ ከዛ በኋላ ስላልሄድኩ ይሆናል ነው አይደለም ባይዞ ይሄ እሺ የመጠቀምና ያለመጠቀም ጉዳይ እንጂ የትም ጋር መሆን የሚችል ነው። ነን ፊስካል ነው ማለት ገና ይሄ ዋናው ቢል ሳይወጣ የሚመጣ ነው። ያንን ካየ በኋላ አንዳንዴ እኮ ያጋጥማል። ይሄን አልተጠቀምኩም ወይ ሌላ ሰው ቢል ተጨምሮ በስተት ይመታል። እንደዛ ሲሆን ከእንግዳው ጋር ያለን ግጭት ትቀንስበታለህ። ሰርቪስ ደግሞ ምን ያህል ላቀ እንደሆነ ታሳይበታለህ። ከዛ በኋላ ነው ዋናውን ቢል የሚያመጣልህ። አየህ አሁን ይሄ ስንት ቆጠርን? 1 5 6 ይሆናል። ታዲያ አየህ ከአቀማመጥ ከበር ጀምሮ
አንዳንዴ ምን ትሆናለህ መሰለህ አንተም ባለማወቅ ሪዘርቭድ የተያዘ የሚል ቦታ ኖሮ ሄደህ ትቀመጣለህ። ይመጡና ደቂቃዎች ከቆየ በኋላ ይሄ እኮ የተያዘ ቦታ ነው ተነስ ይባላል። አንደኛ አንተ ባለማወቅ፣ ሁለተኛ ደግሞ እዛ የነበረ መስተንግዶ ማነሱ እንደውም አንዳንዴ ትተህም ልትሄድ ትችላለህ። እና ይሄንን እንግዲህ ወደ ሁሉም አገልግሎቶች ስናመጣቸው በተለይ ትልቅ ችግር ያለበት ይህ ሰርቪስ አሰጣጣችን አንዳንድ ቦታ ወረፋን ወይም ደግሞ ተራን ይዞ አለመስተናገድ እንደውም አንዳንድ ሰዎች መጥቶ ሲቀድሙ ልክ እነሱ እንዳወቁ አድርገው የሚወስዱ ሰዎች አሉ አይደል? ይሄ ነው እንግዲህ። ሌላ ባህል ደግሞ ስትሄድ ለብቻ እንኳን ብትሆን ሰልፍ ያለበት ቦታ ሄደህ ትቆማለህ፣ ማንም ሰው ሳይኖር ማለት ነው። አየህ ስርዓት ከዚህ ይጀምራልና ይሄ በጣም መሻሻል አለበት። እንደ ሀገር እንግዲህ የምንሸጠው ብዙ ነገር አለን ካለን በተለይ እዚህ ቱሪዝሙ ላይ ማሻሻል ያለብን ይሄንን ነው ማለት ትንንሽ ነገሮች የሚመስሉ ግን እንግዶች ከሚመጡበት ከሚጠብቁት አገልግሎት ሌላ ሀገር ከለመዱት አንጻር እንግዲህ እዚህ ይመጣ ቱሪስት የተለያየ ዓለም ላይ የተለያየ ልምድ ያለው የተለያየ ቦታ ላይ የተሻለ ነገር ሲያይ የቆየ ነውና ሲመጣ እንዲህ አይነት ሰርቪስ አለ ወይ የሚለውን ይገመግማል። መወዳደሪያችንም ነው ነገ ሄዶ ሌሎች እንዲመጡና እንዳይመጡ ለማድረግ ምክንያት ይሆናል። ስለዚህ እነዚህ አይነት ዘርፎች የምንገመገምበት ቦታ ነው። ለምሳሌ መንገድ ላይ ስትሄድ ሰዎች እግረኛ መንገድ ጠብቀው ነው የሚሄዱት፣ ዜብራ ጠብቀው ነው የሚያቋርጡት። ያውና ሌሎች ሰዎች የህብረተሰቡን የስልጡንነት ደረጃ ህብረተሰቡ ምን ያህል ሁኔታ ላይ ነው ያለው የሚለውን ጭምር ይለኩበት ይገመገማል። ይህንን ጨዋታ ያነሳሁት ከፕሮ ኢቨንት ጋር ላይ ያይዘው ነው። እንደነዚህ አይነት ችግሮች እንግዲህ በስፋት ካሉ ብዙ ቦታን ወጥነትን የማናስተውል ከሆነ አንድ መፍትሄ ይፈልጋል ማለት ነው። ለዛም ደግሞ ፕሮ ኢቨንትስ የሚሰራቸው የስልጠና ስራዎች አሉ። በዛስ ምን ያጋጥመዋል? እስካሁን ምን ያህል ተቋማት ከመንዘርፍስ ይህንን አገልግሎት ሲጠቀሙ ነው የሚለውን ብናነሳ ጥሩ ነው። ለምን መሰለህ አንዳንድ ተመሳሳይ መስክ ላይ ያሉ ሰዎች ይህን ስልጠና እኮ እነሱ ወስዷል ሲባል ዲማንድ ሊያደርጉት ይችላሉ እና በዚህ አጋጣሚ ቢተዋወቅና ይህንን አገልግሎት ደግሞ ቢጠቀሙና ቅድም እንዳሉ እንደ ሀገርም ወጥ የሆነ የስነ ስርዓት የፕሮቶኮል አሰራር ብንላበስ የበኩላችሁን አስተዋጽኦ ያበረከታችሁ ነው። እንደዛ ደግሞ እየሰፋ ቢሄድ ደስታውን አንችልም እንደ ኔትወርክና በዚህ አጋጣሚም የኔትወርካችንም ጽንሰ ሀሳብ አንዱ በዚሁ አጋጣሚ አንዱን እንዲያገኝ ኮኔክሽን እንዲፈጥር ትስስሩ እንዲሰፋ ነውና ፕሮ ኢቨንትም እንዲሰራል እንዴት ተመሰረተ ምን የሰራ ነው ከነማን ጋር ለነማን አገልግሎቶች ሰጥ የሚለውን እኔ እንዳሰፈው ሰውን አንተ እሺ አመሰግናለሁ። ፕሮ ኢቨንትስ አዲስ ፒኤልሲ ይባላል ተቋማችን። እንግዲህ ዋና ስራው ፕሮ ኢቨንት ስንል የፕሮቶኮል እና ኩነትን አብሮ አያይዞ የተቋቋመ ነው። እንግዲህ ፕሮቶኮል ረዥም ዓመት ሰራንበት አልኩ። እዚህም ስልጠናዎች ነበሩን የውጭ ጉዳይ እንዲሁም ደግሞ የኢትዮጵያ የሰላምና የልማት ኢንስቲትዩት የሚባል የቆየ ተቋም መስቀል አደባባይ እዛ የነበሩን የትምህርት ዝግጅቴም። ስለዚህ አሁን ወደ ስልጠና ለማሳደግ ስንመጣ ትንሽ እኛም በአቅም ጎልበት ብለን መምጣት አለብን። ለዛ ደግሞ እንግዲህ በዓለም ደረጃ በፕሮቶኮል ትልቁ ትምህርት ቤት የሚባለው የፕሮቶኮል ስኩል ኦፍ ዋሽንግተን ነው። አሜሪካ ነው የሚገኘው። ረዥም ዓመት የሆነው ተቋም ነው። ወደ 5000 ያህል ሰዎችን በዓለም ላይ አሰልጥኗል። ይሄ ተቋም ሚድል ኢስት እና ኖርዝ አፍሪካ ብሎ ዱባይ ላይ ስልጠና ይሰጣል። በነገራችን ላይ ትልቁ ስራ ያለው እዛ ነው። የዩኤኢ ትልቅ ትኩረት የተሰጠው እዚህ ፕሮቶኮልና ስነስርዓት ላይ ነው። በጣም ነው የገረመኝ። እዛ ነው ስልጠናውን ሄጄ የወሰድኩት ዱባይ ላይ። እዛ ላይ እያንዳንዷ ኩነት ስትዘጋጅ አብዛኛው እዛ ላይ የሚሳተፍ ሰው የፕሮቶኮል ስልጠና ይወስዳል እና እዛም ላይ ያየሁት እሱን ነው። እና ስልጠናውን ረዥም ጊዜ ሲጠብቁ የነበሩ ናቸው ከኔ ጋር ስልጠናው ላይ የተሳተፉትና መሀል ላይ ኮቪድ መጣና የስኩሉም እዛ ላይ ኮንዳክት ወይም አላካሄደም ነበረ። ከዛ ሲመጣ የተወሰደ ነውና በጣም ጉጉታቸውን ሳይ እኔም ደግሞ መሄዴ በጣም ደስ አለኝ እዛ ስልጠና ላይ። ያን ስልጠና ውስጥ ከመጣሁ በኋላ በነገራችን ላይ ትልቅ ክፍያም ነው ያለው። በዚህ አጋጣሚ ይህን ክፍያ ከፍሎ እንድሳተፍ ያደረገኝ ስሙ ሊጠራ ባይፈልግም አንድ ሰው አለ። በጣም ማመስገን ፈልጋለሁ። ምክንያቱም ብዙ ነው ክፍያውን ጨምሮ የስልጠናውን የአኮሞዴሽን የቲኬት ሁሉንም ነገር ቀላል አልነበረም እና በጣም የሚገርም እሳቸው ይገባቸዋል። የፕሮቶኮል ስኩል ኦፍ ዋሽንግተንን ስልጠና ረዥም ጊዜ ስጠይቃቸው ነበር ስፖንሰር እንዲያደርጉ። እንደ አጋጣሚ እዛም ሄጄ እዛ ያለውን ኦፊሳቸውን ለማግኘት ሞክሬ እንዲህ አይነት ሁኔታዎች የሉንም
ተቋማት ወይም ግለሰቦች ራሳቸውን ችለው መጥተው የሚሰለጥኑበት ስልጠና ነው አሉ እና በህይወት ያሳካው ምለው በጣም ፈልገው ነገር የነበረው አንዱ ይሄ ነው። ይህን ስልጠና መሳተፍ ከዛ በኋላ ያን ስልጠና ውስጥ ሰርቲፋይድ ከሆንክ በኋላ አሁን በልበ ሙሉነት አንደኛ በጣም የገረመኝ የሞጁላቸው ጥራት፣ ስልጠናውን የሚሰጡበት መንገድ እንግዲህ በጣም አፕሪሼት የሚያደርጉት የትምህርት አሰጣጣቸው ነው። የኮርሱን የሞጁሉን አሰጣጥ በጣም ብዙ ነገሮች እንድታይ ብዙ ነገሮች እንድትገነዘብ እና ብዙ ነገሮች እንደሚቀይር ፕሮቶኮል እና የእሱ ስልጠና የተገነዘብኩት በዛ ነው። ከዛ ከመጣም በኋላ ፕሮ ኢቨንትስ አዲስ አሁን 2 ዓመት ሆኖታል። እዛ ላይ እንግዲህ ስልጠናዎች ከዛ በኋላ ሰጥተናል። ታስታውሰው የመጀመሪያውን 2ኛው ስልጠናችን ለዚህ ብሔራዊ ቲያትር የነበረውና ለሜትር ታክሲ አሽከርካሪዎች የሰጠነው ስልጠና ነው። እዛ ላይ እንግዲህ እኔም የቴክ ካምፓኒ ላይ ስለሰራው ዘርፉንም ስለምረዳው ከኔ መረዳት ጀምሮ አንደኛው የጊግ ኢኮኖሚ የምንለው አሁን ምንድነው አሁን እየመጣ ያለው ቴክኖሎጂን ተጠቅሞ የሚሰጡ አገልግሎቶች የተፈጠሩ የስራ እድሎች ናቸው። የጊግ ወርክ የሚሉት ወይም ደግሞ እዚህ እንግዲህ ኮል ሴንተር ሊሆን ይችላል፣ ቢፒኦ የምንለው እዚህ የተጀመሩ ስራዎች የታክሲ ሄዲንግ ወይም ሜትር ታክሲ አንዱ እሱ ጊግ የሚባለው ስራ እሱ ነው። አሁን የምናያቸው ዴሊቨሪ በሳይክል በሞተር የሚሰጡት ምንድነው? ይሄ ስራ በባህሪው በጣም የተከበረ ስራ ነው። ስትፈልግ ነው የምትሰራው። ፍሪላንስ ነው፣ ዲግኒፋይድ ነው፣ ከፍ ያለ ነው ማለት ሰዎች ባላቸው ትርፍ ሰዓት ሌላ ስራ እየሰራ ሊሆን ይችላል የምትሰራው። አሁን እኮ የሜትር ታክሲ ላይ የሚሰሩ ሰዎች የህግ ባለሙያዎች አሉ፣ ሐኪሞች አሉ አይደለ? መምህራን፣ ጋዜጠኞች፣ የተለያየ ዘርፍ ላይ ያሉ ሰዎች አሉ። ይሄ አሁን ምንድነው የሚያሳይ የተከበረ ነው ማለት አንድ ስራ እኮ ሞኖቶነስ ነው የሚሆነው። ተደጋጋሚ ስንሰራው አሰልች ነው የሚሆነው። ይሄኛው ጋር ስትመጣ የተለያየ ሰው ታገኛለህ፣ የተለያየ ኤክስፒሪየንስ ይሰጣል። ይሄ የተለመደ ነው በሌላውም ዓለም ላይ እንደ ሌላ ተጨማሪ ገቢ መፍጠሪያ ብቻ ሳይሆን ተጨማሪ ልምድና ተጨማሪ ሌሎች ነገሮች የምታውቅበት አጋጣሚ ነው። ስለዚህ እዛ አይነት ስለነበረ ጊግ ኢኮኖሚ ምንድን ነው የሚለውን የተወሰነ ግንዛቤ የሚሰጥ ሰው ነበረን። ከዛ ከአሽከርካሪ ስነ ምግባር ጋር ተያይዞ ኢንስፔክተር አሰፋ መዝገቡንም ጋብዘ ነው እሱም ነበር። ከዛ ውጪ የእኔ ክፍል የነበረው የአሽከርካሪነት ፕሮቶኮልና ስነስርዓት ምንድን ነው፣ እንዴት ነው ይዘናቸው የምንሄደው፣ መኪናው ቢሮችን ነው ከውጭ ከውስጥ እንዴት ነው ይዘን የምንሄደው። ቅድም ያለው የሲንጋፖሩ የሺፍ ኬራም እሱን ምሳሌ ጭምር አንስተን ከዛ ውጪ ስትሄድ ጉዞ ስታረግ ሰዎቹ የሚቀመጡበት ቦታ አለ፣ ለሜትር ታክሲዎች ስለተዘጋጀ ማለት ነው። ከፊት ሲመጣ ሰውየው የሚነግር ነገር አለ። ምናልባት ሊያወራ ከአንተ ጋር ወግ ፈልጎ ሊሆን ይችላል። ከኋላ ሆኖ ስልኩን ከያዘ ግን ማውራት አልፈለግም። ሙዚቃ ምርጫው ሊሆን ይችላል። አንተ ስለፈለግክ አይደለም። ይሄ በቃ የአንተ ስራ ነው፣ ቢሮ ነው። ያስከው ደግሞ ተገልጋይ ነው። ስለዚህ እዛ ላይ ምን መምሰል አለበት የሚለውን ሌላው ቀርቶ እንግዲህ እንደዚህ አይነት አገልግሎት የሚሰጡ ሰዎች ተሽከርካሪያቸው ውስጥ ምን መያዝ አለባቸው? ውሃ ቢይዙ፣ የሚነበብ ነገር ቢይዙ። የጉዞ አንዳንዴ ረዥም የሆነና ሰዎች እንዲረሱ ሊሆን ይችላልና እንዲህ አይነት ነገሮችን አንስተን የሰጠነው ስልጠና ነው። አሁን አንዳንዴ ያን ስልጠና የሰጠናቸው ሰዎች ሲያገኙኝ ጥሩ ነገር ነበር ይላሉ። በጣም ደስተኛ ነን። ከዛ ለባንክ እንዲሁ ስልጠና ሰጠናል። ከአለባበስ ጋር ከኩነት ጋር ተያይዞ ያሉትን በጣም ደስ የሚል ነበር። እሱም ባንኮች ስትራክቸር ሊሆኑ የፕሮፌሽናል ምንለው ኢንቫይሮንመንት ነው፣ ቆንጆ ኢንቫይሮንመንት ነው። ትንሽ ብቻ ሪፋይን ማድረግ የሚፈልጉ ነገሮች አሉት እንደ ፊኒሽ ስኩል እንዳልነው። እሱም ጥሩ ልምድ ነበር። ከዛ ውጪ የኢትዮጵያ ሲቪል አቪዬሽንም እንደዚሁ እድል ሰጥቶን ስልጠና ሰጥተናል። በተለያየ ክፍል ከአመራር ጀምሮ እስከ ሰራተኞች ድረስ። አቪዬሽን ኢንዱስትሪ ደግሞ በጣም ጥብቅ የሆነ ዓለም አቀፍ ስታንዳርድን የሚከተል በጣም የሚገርም ዘርፍ ነው። እኛም የተማርንበት ዘርፍ ነው። እዛም በመሳተፋችን በጣም ደስተኞች ነን። ከዛ ውጭ እንግዲህ እኛ አዘጋጅተን ትሬኒንጉን በተለያየ መንገድ አስተዋውቀን መቶ ስልጠና የወሰዱ ኤምባሲ ውስጥ በተለያየ ዘርፍ ላይ ያሉ የተለያየ ቢዝነስ የሚመሩ ሰዎች መቶ ስልጠናውን ወስዷል። በዛም እንግዲህ በጣም ደስተኛ ነን። ማለት ለውጡን ስናይ እዛ ተቋም ውስጥ ስልጠናውን ከወሰዱ በኋላ ያስተካከሏቸውን ነገሮች ሲነግሩን በጣም ደስ ይለናል እና ይሄ ያለ እንግዲህ አሁን ከዛ በተጨማሪ ቅድም ያልከው
የሚዲያ ልምዴ አግዞኛል እነዚህ መልእክቶች በተለያየ ቦታ ለማድረስ። ቅድም ያልካቸው አጫጭር መልእክቶች ቢሆኑ ሰውን እየደረስን ለማስተማር አንድ ሁለት ሰዎች ሲያገኙ አንተን ሳይ እኮ አሁን ራሴን ማየት ጀመርኩ ስለ ስርዓቴ እንዴት ነው የሚሉ ሰዎች አጋጥሞኛል። እና እንዲህ አይነት ነገሮች እየሰራን ያለ ነው። ስለዚህ አንዱ ተቋም ለሌላው ተቋም ደግሞ እንዲህ አይነት ነገር የሚሰጡ ስልጠና የሚሰጡ አሉ እያለ ተቋማችንንም ሪከመንድ እያደረጉ ጥሩ ስራ እየሰራን ነው። እንግዲህ አንዳንድ ሰዎች ይህን ስራ ስንጀምር ይህ ስልጠና እንደው ምን ልሰሩ ነው የሚል ነበር። ግን ሲያዩት እንግዲህ 2 ቀን ነው ብዙ ጊዜ ስልጠናው የምናደርገው። አንድ ቀንም አለ አሽከርካሪዎቹ ብዙም ጊዜ ስለሌላቸው 2-3 ሰዓት ያደረግነው። ግን ሲያዩት ሲመጡና ሲሄዱ የተለያየ ነው። 2 ቀን እንደማይበቃ ጨምሩልናሉ ረዥም እንደሆነ ከዛ በኋላ ግን የምናደርጋለን የ30 ቀን የኢሜል ፎሎ አፕ አለው። እንዲህ እያደረግን እየሰጠን ያለ ነው። ጥሩ ነው። በጨዋታ ያነሳው አቤ አሁን ብዙ ባንኮች የደንብ ልብስ ዩኒፎርም የሚለውን ነገር እየለመዱ ነው። ከዛም ቀደም ብሎ ግን እንደ ድሬስ ኮድ ቢያንስ ወንዶቹ ከረባት በሸሚዝ ቢቻል ኮትም ነበር እንቀስ እያሉ ኮቱን የቀነሱ ነው ቴለር ላይ ያሉት ወጣቶች። አሁን ግን ወጥ በሆነ መንገድ ትልልቆቹ እናት ባንክን አውቃለሁ፣ ዘመን ባንክን አውቃለሁ፣ ትልቁ ንግድ ባንክ ኮኦፐሬቲቭም ይመስለኛል በሸሚዝ ጀምሯል። እንደዚህ ሌሎችም ካሉ እንግዲህ እንጨምራለን። እንዴት ታየዋል? እንደዚህ ወጥነት ስነስርዓት ባለው መንገድ አለባበሳቸው፣ ድሬስ ኮዳቸው። በነገራችን ላይ ጥሩ ነጥብ ነው ያነሳው። ይሄ የባንክ ኢንዱስትሪ ባንክም ላይ ያው ልምድ አለኝ ብያለሁ እና በጣም ኮንሰርቫቲቭ የሚባል ኢንዱስትሪ ነው። በአለባበሱ ብቻ ሳይሆን በአሰራር ሂደትም ብዙ ነገሮችን ከደንበኛ አንጻር የደንበኛን መረጃ ከመጠበቅ አንስቶ ከፕራይቬሲ አንስቶ ደንበኛ አገልግሎት የሚሰጥበት መንገድ በጣም የላቀ ነው። የሌሎቹ ባንኮች ልምድ ስናይ በጣም የሚጠቀሰው በዓለም ላይ የዩቢኤስ ዩናይትድ ባንክ ኦፍ ስዊዘርላንድ በጣም ሰፊ ነው። አለባበስ ብቻ አይደለም፣ አለባበሱ በምን ያህል ፍጽምና ነው የተለበሰው የሚለውን ነገር በዝርዝር ያህል አንተ ስለምትቀባው ሽቶ፣ ስለምትቀባው ዶድራንት፣ ስለምትጠቀመው አፍተር ሼቭ ሁሉ ይሄዳል። ሴቶቹ እስከሚያደርጉት ጫማ የሂል ከፍታውን ጭምር ያስቀምጣል። እስከመበላው ምግብ ድረስ ይሄዳል። አንዳንድ ምናልባት ተበልተው ሌሎች ሰዎች ሊረብሹ ይችላሉ ብሎ ነጭ ሽንኩርትን ለምሳሌ ያስቀምጣል መመሪያው ላይ እና በጣም ስትሪክት የሚባል ኢንዱስትሪ ነው። እንግዲህ አሁን ደግሞ ውድድር እየመጣበት ያለ ዘርፍ ነው የባንኪንግ። ውድድሩ የውጭ ብቻ ሳይሆን ሌላ የቴክ የፋይናንሽል ቴክኖሎጂዎች መምጣታቸው አሁን የምንለው ኒዮ ባንክ የምንለው ከብራንች ወጥቶ ሰዎች በራሳቸው የሚጠቀሙበት ወደዛ እየሄደ ያለ ነው። አንዱ ግን የሚወዳደሩበት ይሄ ነው። ገጽታ ታማኝነት የምፈጥረው ነው። ያ እንግዲህ ከላይ እስከታች ስናይ ዩኒፎርም አለ፣ የሚለበስበት ደግሞ ዲቴሎች በጣም ብዙ ነገሮች አሉት። ከላይ ጀምሮ እስከ ሸሚዙ እስከ ከረባቱ ምርዝመት አለው አይደለ? ሄዶ እስከ ጫማው እስከ ካልሲው አይነት እንዲህ አይነት ነገሮችን ትንሽ ነገሮች መነካካት ይፈልጋል። ከዛ ውጭ ግን የዓለም ደረጃ በጣም ትልቅ ነው። እንደውም እንደ ሌላው ዘርፋውን ዎል ስትሪት ድሬስ ኮድ ነው የሚሉት። ዎል ስትሪት እና የፋይናንስ ኳርተር ነው። እዛ አካባቢ የሚለበሰው ልብስ በጣም ፍጽምና ያለው ነው። እዚህም መጀመሩ ጥሩ ነው። ቅድም ያልጠቀስኩልህ ወደ ሆስፒታሊቲ ኢንዱስትሪ ወይም ሆቴሎች ላይ መተንም እንዲሁ የሰጠነው ስልጠና አለ። ሆቴሎች የተለያየ ባህል ከተለያየ ሀገር የሚመጡ ሰዎች ናቸው የሚመጡት። እንግዲህ ፕሮቶኮል ብዙ ነገሮችን ያገናኛል፣ ሰዎችን ያገናኛል፣ ባህሎችን ያገናኛል፣ ሀገራትን ያገናኛል። ስናገናኝ እነዚህ ነገሮች ሰዎች ወደኛ ባህል ሲመጡ ወደኛ አገልግሎት ሲመጡ እንዴት አድርገን ነው የምንቀበላቸው? ለምሳሌ ሆቴል የመጀመሪያ ቀን የመጣ ሰው አለ፣ ዌልካም ልትለው ትችላለህ፣ እንኳን ደህና መጣ። ሁለተኛ ሲመጣ ዌልካም ነው የምትለው? እንኳን በድጋሚ መጣ ነው የምትለው። አየህ እንዴት አድርገው። አሁን አገልግሎት በጣም ቆንጆ የሚባለው አገልግሎት ምን አይነት ነው? አንድ ለአንድ የሆነ የባንኩም እንደዛ ነው። ዩናይትድ ባንክ ኦፍ ስዊዘርላንድ ባንክ ስራ አንድ ለአንድ ነው፣ ዋን ቱ ዋን የሚሰጥ አገልግሎት ነው። አንተ አለ ደንበኛ፣ ኦፊሰር አለ ለአንተ ታግ የሚደረግል። ስለዚህ ከዛ ሰው ጋር ነው ዲል የምታደርገው። ስለዚህ ለዛ ነው እንደዚህ አይነት ጥንቃቄዎች የሚፈልግ። ሆቴል ጋር ስትመጣም እንደዛው ሰዎች ሲመጡ ለምሳሌ አንተ ሆቴል የሚስተናገደው እንግዲህ ሰንደቅ ዓላማ
እናውለበልባለን አይደለ? የተለያዩ ሀገራትን የሆነ ሀገር እንግዳ ሲመጣ የእሱን ሰንደቅ ዓላማ ብትሰቅል በጣም ነው አይደለ ጥሩ ስሜት የምንፈጥርበት። እንደው እሱ ባህል ውስጥ የተለመደው ምግብ ደግሞ ሄደ ብታቀርብለት። ሆቴል የሚመጡ ሰዎች የተለያዩ እንግዶች አሉ። አንዳንዱ የዲፕሎማቲክ መብትና ጥበቃ ያለው ነው፣ ማይፈተሽ ሊሆን ይችላል። ይህን እንዴት አድርገህ ታውቃለህ? ምናልባት አንዳንዱ የትንሽ የጥናት አድርገህ የእነሱን ቋንቋ ሰላምታ እኮ ሊሆን ይችላል ከበር ጀምሮ መስተንግዶ ላይ እሱን ስትል መስተንግዶ ላይ ስትመጣ እንዲህ ነገሮች ብታረግም እንዲህ ዘርፍ ላይ ብዙ ነገር ማምጣት ይቻላል። ለምሳሌ ሆቴል ላይ ሁለት ተመሳሳይ ቦታ ላይ ያሉ ሰዎች ሚኒስትሮች ብንል ቢመጡ የተሻለ ሩም ለማን ነው የምትሰጠው? አየህ ቅድም ያልነው የዚህ የተዋረዱ እና በተዋረዱ መጠን ደግሞ የሚገባውን አገልግሎት መስጠት ወይም ቦታ መስጠትም አብሮ ይሄዳል። ስለዚህ ለዚህ ዘርፎች ሁሉ ሰጥተናል። እንደ ዘርፉ ፕሮቶኮል ደስ የሚለው እንደ ዘርፉ ሁኔታ መስፋት ትችላለህ፣ ማዘጋጀት ትችላለህ እና በዛ መንገድ ነው እየሰራን ያለ ነው። ከዛ ውጭ ያለው እንግዲህ ሚዲያው ላይ ያለው ትምህርት ነው። በዚህ መንገድ ቀጥለናል። እንግዲህ ስለ ኔትወርክ እና ስለ ፕሮቶኮል የተወሰነ ነገር ባነሳ ደስ ይለኛል። እንግዲህ የትኞቹ መድረኮች የምንገናኝባቸው መድረኮች ብዙ ናቸው። ስብሰባዎች፣ ስልጠናዎች፣ በተለያየ አጋጣሚ ምናልባት በትራንስፖርት ላይ እንገናኛለን። ከዛ ስንገናኝ ግንኙነቱን የምንጀምርበት መንገድ አንዳንድ አይታል። ብዙ ሰዎች ይመጡና አንተንም ብዙ ሰዎች ለማግኘት ይጥራሉ። ከብዙ ሰዎች ጋር ካርድ ለማግኘት ይጥራሉ ወይም ይሰጣሉ። አንዳንዴ እንደውም በየጠረጴዛው ያደርጋሉ። እና ይሄ እንግዲህ የምንገናኝባቸው ግንኙነት የምንፈጥርባቸው መድረኮች ናቸው። ብዙ ሰው ከማግኘት ይልቅ በጣም የምንፈልጋቸው ሰዎች ላይ ትኩረት ብናደርግ፣ ከዛ ደግሞ ዝግጁ ሆነን ብንሄድ፣ ካርድ ብንይዝ፣ ምክንያቱም የምንገናኘው ያ መድረክ ሌላ ጊዜ ላናገኘው የምንችለው እድል ስለሆነ ማለት ነው። ከዛ ውጪ አገባባችንና ወጣታችን በደንብ የጠበቀ መሆን አለበት ስርዓቱን። አንዳንድ ሰው ታገኘና ሰላም እያልከው ሌላ ሰው ደግሞ መጣው ትላለና እንደዚህ ትራንዚሽኑን ስሙዝ የምናደርግባቸው መንገዶች ለምሳሌ ከአንድ ሰው ጋር ስለጨረስክ ተሰናብተህ በጣም ደስ ብሎኛል ስላገኘው ካርድ ይሄ ነው ትላለህ። አንዳንድ ሰዎች እነሱ ሊሆኑ ይችላሉ አንተ የሚጠሩ ከአንተ በስልጣን በተለያየ መንገድ የሚበልጡ ሰዎች ከሆኑ እነሱ ኢኒሼት እንዲያደርጉ ካርድም እነሱ እንዲሰጡ መጠበቁ ይመከራል። ያ እድል ሲገኝ አንተም ሰጥተህ ትሄዳለህ። አንዳንድ ሰዎች ደግሞ ይመጡና ወይ መድረክ ላይ ተናግረህ ሊሆን ይችላል እስቲ ካርድን ስጠኝ ይለዋል። ያኔ ዝግጁ መሆን። አሁን ካርዶችም ተቀይሯል፣ ወደ ዲጂታል መጥቷል። ታፕ አድርገህ ኤንኤፍሲ ያላቸው ምናልባት የቴክኖሎጂ ካምፓኒ ላይ ሆነ የድሮን ካርድ ይዘህ ብትሄድ ወረቀት ይዞ መሄድ እንዲህ አይነት ነገሮች ያስፈልጋሉ። እንግዲህ ሄዱና ምን ድረስ ይሄዳል መሰለህ? ይሄ ኮክቴሎች ይዘጋጃሉ። አይተህ ከሆነ መጠጦች አሉ እና ብዙ ጊዜ መጠጥን በግራ እጅ እንድትይዝ ይመከራል። ቀኝን ለሰላምታ ዝግጁ እንድታደርግ አየህ። ምክንያቱም መጠጦቹ አንዳንዴ ቀዝቅዘው የሚመጡ በመሆናቸው እርጥበት ሊኖራቸው ይችላል፣ እንዳይረብሽ እጅን አድርቆ አሙቆ እስከሚሄድ ድረስ ይመክራሉ ሰዎች። እና ስለመጨበጥ ስላነሳ ነው የማይጨባበጡ ባህሎችም አሉ። ስለ ባህል ስናወራ እንግዲህ ሰፊ ነው። አንድ መጽሐፍ አለ የ60 ሀገራትን የሰላምታ ልውውጥ የሚዳስስ። የዓለማችን ሰላምታ 3 አይነት ነው ብሎ ያመጣል ጭማቂው። አንዳንዱ እጅ በመንሳት ብቻ ሰላም ትላቸዋል፣ በመጨባበጥ በመሳሳም ጉንጭ ለጉንጭም ኪስ ባው ኦር ሼክ ሃንድስ ነው የሚለው የመጽሐፉ ርዕስም። ስለዚህ የትኛው ባህል ጋር ስንሄድ ምን አይነት ነገር አላቸው፣ ምን አይነት ቋንቋ ነው የሚናገሩት፣ ምንድነው የሚለውንም ነገር ማየት ያስፈልጋል። ከዛ በኋላ ካርድ ከተለዋወጥን በኋላ ደግሞ ፎሎ አፕ መኖር አለበት። ትናንት ተገናኝተን ነበር፣ ዛሬ ተገናኝተን ነበር፣ ደስ ብሎኛል። አየህ ከቆየ በኋላ ላያስታውስ ስለሚችል በዚህ አይነት መንገድ ግንኙነትን መጠበቅ እያስታወስክ በተወሰነ ጊዜ ስትፈልገው ብቻ ሳይሆን ግንኙነቱን ሜንቴን ማድረግ ኔትወርክ ጠንካራ እንዲሆን ያግዛልና ይህን ለመጨመር ነው። እንዲገርም ነው። እሺ አንተ ደግሞ እንግዲህ በቀጣይ ያለህን ያሰባችሁትን ለማስፋትም ለመጀመርም በዚህ አጋጣሚ ቢገለጽ ቢተዋወቅ የምትለው ካለ እድሉ ልስጥ። በጣም አመሰግናለሁ። እንግዲህ አንደኛው ስልጠናዎች አሉን። ስልጠናዎቹ የተለያዩ አይነት ናቸው። ዋን ቱ ዋን፣ አንዳንድ አሁን ለብቻቸው የሚፈልጉ እንደ ፕሮቶኮል ማማከርም ስልጠና የሚፈልጉ ሰዎች ስላጋጠሙን አንድ ለአንድ ያደረግነው ስልጠና አለ። ስለዚህ ሰዎች
በዛ አይነት መንገድ መውሰድ ይችላሉ። ከዛ የምናዘጋጃቸው ስልጠናዎች አሉ። አሁንም በቅርብ የምናካሄደው ስልጠና አለ። ከዛ በተጨማሪ ተቋማት ስልጠናውን ቢፈልጉ ሊያገኙን ይችላሉ፣ ለኢንስቲትዩሽናል ወይም ኮርፖሬት ከስተመሮች። ከዛ ውጭ እንግዲህ ማህበራዊ ድረገጾቻችንን እንዲወዳጁ ዩቲዩብ ላይ ያለን የፕሮቶኮል ጉዳይ፣ ቲክቶክ አለ፣ የፌስቡክም አለ። እዛ ላይ እንዲመጡ ነው ምጋብዘው። አቤ በጣም ደስ ብሎኛል። በእርግጥ በዚች አጭር ሰዓት ስለ ፕሮቶኮል ስለ ስነ ስርዓት አንስተን እንጨርሳለን ብዬ ሳይሆን ለአንተም እንግዲህ በአዲስ መልክ በሶሻል ሚዲያ በስፋት እየመጣ ነው። ለዛም ማሟሟቂያ እንዲሆን በእኛ አማካኝነት ኔትወርክ ብታገኝ በሚል ነው። እኛም ደግሞ ስለ ስነ ስርዓትና ስለ ፕሮቶኮል ለአድማጮቻችን የኔትወርክ ተመልካችን ቁጥር ከጊዜ ወደ ጊዜ እያደገ ነው፣ ለነሱም ለማጋራት ነው። በሌላ ፕሮግራም እንደምንገናኝ በጣም ተስፋ አድርጋለሁ። ሌላ ራሱን የቻለ ጉዳይ ደግሞ ርዕሰ ጉዳይ መርጠን ሌላ ጊዜ በስፋት እንጨዋወታለን የሚል ተስፋ አለን። አንተ ግን ቢገለጽ ብናገረው ባመሰግናቸው ባስተላልፈው የምትለው ማንኛውም ሀሳብ ካለ እድሉ ልስጥህ። እሺ፣ በጣም አመሰግናለሁ። እንግዲህ ብዙ ሰዓት ተናግሬያለሁ፣ በመሀልም ብዙ ነገሮች አንስቻለሁ። እንግዲህ በምናልፍባቸው መንገዶች ሁሉ ብዙ ሰዎች በእኛ ህይወት ውስጥ ሚና አላቸው። ብዙ ተቋማት ብንሰራባቸውም ደግሞ ያስተምሩናል፣ ይገነቡናል፣ ወደሆነ መንገድ ይወስዱናል። እንግዲህ የጠቀስኳቸው ተቋማት በሙሉ በዚህ ሂደት ውስጥ ትልቅ ድርሻ ነበራቸው። እሱም ማመስገን እፈልጋለሁ። እንግዲህ ደግሞ ቅድም ያልኩ ስልጠናውን እንዳገኘና በዚህ በፕሮቶኮል ሰርቲፋይድ እንደሆን ላገዙኝ ሰዎች በጣም ማመስገን እፈልጋለሁ። ከዛ ውጪ እንግዲህ ብዙ ሰዎች ይደግፏል፣ ከቤተሰብ ጀምሮ ቤተሰቤንም ጭምር። እንግዲህ በዚህ አጋጣሚ ማመስገን እፈልጋለሁ። እናንተም ለሰጣችሁኝ ጊዜ፣ ረዥም ቆይታን ያደረግነው ጽንሰ ሀሳቡን በተወሰነ መንገድ ሰዎች እንዲገነዘቡ ያደረገን ይመስለኛል። እንግዲህ ፕሮቶኮል መድረክ ይፈልጋል፣ ከሰዎች ጋር መገናኘትን ይፈልጋል እና ኔትወርክ ስንል እንግዲህ ከሰዎች ጋር የምንገናኝበት መድረክ ነው። እዛ ላይ እንዴት ነው የምንቀርበው የሚለውንም ነገር ለማሳየት የሞከርን ይመስለኛል። በጣም ነው የማመሰግነው። እሺ፣ እኛም ነው የምናመሰግነው። አቤ እንዳልኩ በእንግዲህ ላይ ፕሮግራም እንይዝና ደግሞ በስፋት ሌላ ጊዜ እንገናኛለን። ክቡራትና ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው ከአበበ ሙሉ ጋር የነበረን ቆይታ ነው። ስለተከታተላችሁን፣ ስለ አብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።